መንገድን የምታቀን ነበርክ ምናምን የሚለው ጥቅስ ነው። እና እስላም የነቢያቶች ሃይማኖት ከሆነ ለምንድን ነው እንደ አዲስ አድርጎ ምን የምታቀን ነበርክም ያላቸው? ወይስ ቀጥተኛ መንገድ ላይ ነበሩ? ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ማባል የተፈለገው ሄለው ያንን የሚወረደውን መለኮታዊ ራእይ ሳይወረድ በፊት አታውቀውም ነበር ነው ህግጋቱ። አምላክን በብቸኝነት ማምለክ እንዳለባቸው ያውቃሉ ወይ? አዎ ያውቃሉ። አምላክን በብቸኝነት አላህን ያመልኩ ነበር። ነገር ግን በምን ሁኔታ ማምለክ እንዳለባቸው ለምሳሌ 5 አውቃት ሶላት ስገድ የሚለውን ልክ ነብይ ሆነው ተጠርተው ትዕዛዙ ሲሰጣቸው ጊዜ ነው ያወቁት። ሐጅ ማድረግ እንዴት እንደነበር ያውቁ ነበር ወይ? አያውቁም። ይህን ህግና ስርዓቱን የአምልኮ ስርዓቱን ነብይ ሳይሆኑ በፊት ነብዩ ሰለላሁ ዐለይሂ ወሰለም አንድ ነብይ ግልጠተ መለኮት ሳይገለጥለት በፊት ስለሚሰራው ህግና ስርዓት በራሱ ሊያውቅ ይችላል ወይ? አይችልም። ልክ ሲገለጥለት ጊዜ ነው። ያን አታውቅም ነበር አሁን አወቅ እያላቸው ነው እንጂ የአምላክን የአላህ ሱብሓነሁ ወተዓላ አምላክነት በደንብ ያውቁ ነበር። ልክ እንዲሁ እርሱን ያመልኩ ነበር ወይ? አዎ ያመልካሉ። የሚያመልኩበት የአምልኮ ስርዓት ግን ጸሎት ነው፣ ዱዓ ነው። ዱዓ ደግሞ ትልቁ የአምልኮ ስርዓት ነው። ያ ማለት አንዱን አምላክ አላህን በብቸኝነት ይጣሩ ነበር። ከእርሱ ውጭ ሌላ ማንንም አያጋሩም ነበረ። ገብቶሻል? ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢይነታቸው በፊት የነበሩበትን ሁኔታ እናታችን አይሻ ሐዲሱ ላይ ስትገልጸው ናለች ካነ ነቢይ ሰለላሁ ዐለይሂ ወሰለም የተሐነሱ ፊ ጋሪ ሒራ አን የተዐበዱ ሊላሂ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ወደ ሂራ ዋሻ በመሄድ አላህን በብቸኝነት ይገዙ ነበር ለበርካታ ሌሊቶች። ወካነ የተዘወዱ ስንቅን ይዘው ይሄዳሉ። ኸዲጃ ታዘጋጅላቸዋለች ስንቅ። ለብቻቸው ገንጠል ብለው ከመካ ሰዎች ራቅ ብለው አላህን ያመልኩ ነበር። ለምንድን ነው መገንጠል ያስፈልጋቸው ከመካ ሰዎች ከተባለ የመካ ሰዎች የዛኔ በአብዛኛው ባዕድ አምልኮ እያመለኩ ስለነበር፣ ባዕድ አምልኮ ላይ ስለነበሩ አላህን አያውቁም ማለት ነው። የመካ ሰዎች ገና ለመጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን ያመልኩት አይደለም። የመካ ሰዎች አላህ ነው ፈጣሪ የሚለውን ያውቃሉ። ልብ በሉ፣ ተውሂድ ሩቡብያ ከእነርሱ ዘንድ አለ። የአላህን ጌትነት፣ ፈጣሪነት፣ የእርሱን አስገኝነት፣ ህያው አድራጊ፣ የሚገድለው ሁሉ ነገር የሚያደርገው እርሱ እንደሆነ ያምናሉ። የመካ ሰዎች አምላክ አላህ ሱብሓነሁ ወተዓላ እንደሆነ ያምናሉ። ሰማይ ምድርን የፈጠረው እርሱ ነው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል አላህ። ሙሐመድ ሆይ እነዚህን የመካን ሰዎች ሰማይና ምድርን የፈጠረው ማን ነው ብትላቸው አላህ ነው ይሉሃል። ታዲያ የምን ችግር ነበረባቸው ከተባለ በአላህ ላይ ሌላን አካል ያጋሩ ነበር። በአላህ ላይ ሌላን አካል ይደልቡ ነበር። ገብቶሻል? ያመልኩ ነበር። እንዴት ከተባለ እንዴት መሰለሽ ወደዚያ ያደረሳቸው ነገር እኛ ጻድቆች አይደለንም ይላሉ። ልብ በይ፣ ሰማይ ምድርን የፈጠረው አላህ ነው ብላ ያምናሉ። ከማን ያገኙት ይሄን ከተባለ ከአብርሃምና ከእስማኤል ነው ያገኙት። ምክንያቱም ቁረይሻውያን የመካ ሰዎች የእስማኤል ልጆች ናቸው። ገብቶሻል? አብርሃምና እስማኤል ያስተማሩትን ትምህርት ይዘው ቀጥ ብለው ይሄዱ ነበር። እስከ መቼ ድረስ በአላህ ላይ ያጋሩ ነበር የመካ ሰዎች ታውቃላችሁ። ከአብርሃም ጀምሮ አላህን በብቸኝነት የሚያመልኩ ህዝቦች ነበሩ። እስከ መቼ ድረስ? እስከ ቅርብ ነብዩ ሰለላሁ ዐለይሂ ወሰለም ሊላኩ እስካሉበት ጊዜ ድረስ። በማን? በአያታቸው ጊዜ ማለት ነው። አብዱል ሙጠሊብ የሚባለው አያታቸው፣ አባታቸው አብደላህ ነው፣ የአባታቸው አባት አብዱል ሙጠሊብ። በዚያን ዘመን ድረስ አላህ በብቸኝነት የሚገዙ ነበር። አንዲት ባዕድ አምልኮ ያውቀው ነበር። በዚያን ጊዜ ነው ሽርክ የተጀመረው። የመካ አስተዳደር ማን ይባል ነበር? አምር ብን ሉሐይ ይባላል። አምር ብን ሉሐይ ይባላል። ይህ ሰው የመካ መሪ ነበር። ከዕለታት አንድ ቀን ወደ ሻም ይሄዳል፣ ወደ ሶሪያ። በዛች ሀገር ላይ ሰዎች ጻድቅ ብለው የሚያስቧቸውን ቅዱስ ብለው የሚያስቧቸውን አካሎች ቀርጸውና ስለው ለነዚያ ሲሰግዱላቸውና ሲለምኗቸው ተመለከተ። ክርስቲያኖች የዛን ጊዜ ሶሪያ፣ ሻም እንደዚህ የክርስቲያን ሀገሮች ነበረች። ማለት ክርስቲያን መንግስታቶች ነበሩ የሚያስተዳድሯቸው። ከመሲሁ በኋላ በጣም እነዚህ አምላክን አንድም ሶስትም የሚሉ አካሎች በጣም ሰልጥነው ስለነበር ትክክለኛዎችን የመሲሁን ተከታዮች አጥፍተዋቸው እነርሱ በቃ በየሀገሩ ላይ መሪዎቹ ነው ነበር። በዚህ ጊዜ እነዚህ ሰዎች የሚያምኑት እምነት ምንድነው ከተባለ ክርስቲያኖች አንድ አምላክ ጻድቅ አለ ብለው ያምናሉ። አንድ አምላክ ራሱ ነው በሶስት አካል የገለጠ ብለው ይመኑ። እንደዛ አይነት አካሄድ ግን እኛ ጻድቅ አይደለንምና በእኛና በአምላክ መካከል አማላጆች ያስፈልጉናል ብለው ያምናሉ። ማንን አደረጉት? ታዲያ ጻድቅና ቅዱስ የሆኑ አካሎች መሆን አለባቸው ብለው ተስማሙ። ማንን? መላእክቶችን። ለምሳሌ ገብርኤል፣ ሚካኤል፣ ሩፋኤል ምናምን። ሩፋኤል ማለት የሰራዊል ነው። በነገራችን ላይ ገብርኤል ጅብሪል ነው፣ ሚካኤል ነው። ከሰዎችም ልክ እንዲሁ እነ ማርያምን መረጡ። እነ ክርስቶስንም አማላጅ ነው፣ መካከለኛ ነው ለኛ ብለው መረጡ። ግማሾች አምላክ ነው ይሉታል። ከዛ ከሰዎችም በየዘመናቱ ጻድቅና ቅዱስ ብለው የሚያስቧቸውን እነዚያን
በእንጨት በድንጋይ በቅርጻ ቅርጽ እየቀረጹ በፊታቸው ይሰግዱላቸዋል። ይሄ ገብርኤል ይሄ ሚካኤል ብለው ስለው እነዚህ ያማልዱናል ብለው ነው የሚያስቡት። አምላክ ነው ወይ ገብርኤል ብለህ ብትጠይቃቸው ክርስቲያኖች አይ አምላክ አይደለም ይላል። ታዲያስ በአምላክና በእኛ መካከል ያማልደናል በቃ ብለው ያምናሉ። ማርያምንስ አምላክ ነች ትላላችሁ ወይ? ለአምላክ ነች አንልም፣ ግን በእኛና በአምላክ መካከል ጻድቅ ስለሆነች ታማልደናለች። ይህን አመለካከት የመካ አስተዳደር የሆነው ዐምር ብን ሉሐይ በሻም ላይ በሶሪያ ያህል ታዲያ እንዲህ ከሆነ ለምን እኔም ጻድቅና ቅዱስ የሆኑ ሰዎችን ቀርጸውና ስለው ለነዚያ አማላጅ አድርገው እንዲይዟቸው ለምን አላደርግም? የመካ ሰዎችን ያገሬ ሰዎች አለ። ተመልከቱ። ከዚያ መካ ላይ ሄዳ በመካከላቸው ጻድቅና ቅዱስ ተብለው የሚታሰቡትን ላት፣ መናት፣ ዑዛ የሚባሉ መካ ላይ ሐጅ ለማድረግ የሚመጡ ህዝቦችን የሚያገለግሉ መልካም ሰዎች ነበሩ። ላት የሚባል ሰው ከዚያ በኋላ የእርሱን ቅርጽ ቀረጸላቸው። ከዚያስ በእኛና በአምላክ መካከል መካከለኛ አማላጅ ያስፈልጉናል፣ ችግር የለውም ሁሉን የፈጠረ አንዱ አምላክ አላህ ነው የሚለውን አንክድም፣ ግን እነዚህ መካከለኛ ያስፈልጉናል ብሎ ለእነዚህ መስገድ ጀመረ። አስተዳደር ስለነበር እርሱ በመካ ላይ 360 ጣዖቶችን እንዳለ ደረደረና አስቀመጠላቸው። ይሄ ሁበል፣ ይሄ ላት፣ መናት፣ ዑዛ እያለ ጻድቅ ተብሎ የሚታሰቡ ሰዎችን ወደ መልአክና ወደ ሰዎች ባዕድ አምልኮ ተጀመረ ማለት ነው። መቼ? በነብዩ ሰለላሁ ዐለይሂ ወሰለም አያት ጊዜ፣ በቅርብ ጊዜ። እስከዚያ ዘመን ድረስ ግን ከአብርሃም ጀምሮ እስከ አብዱል ሙጠሊብ እስከ ነብዩ ሰለላሁ ዐለይሂ ወሰለም አያት ድረስ ከአላህ ውጭ ሌላ ማንንም የማያውቁ ነበር የመካ ሰዎች። አላህን በብቸኝነት ነበር የሚገዙት። ይህን ባዕድ አምልኮ ከክርስቲያኖች ያገኘ በሻም ላይ በሶሪያ በሄደ ጊዜ ሰውዬ ከዚያ ባዕድ አምልኮ በዚያች ሀገር ላይ ያስገባ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ባዕድ አምልኮ ይቃወሙ ነበር ከልጅነታቸው ጀምሮ። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ገና 13 ዓመት ሕፃን ልጅ እያሉ ከመካ ወደ ሻም ለንግድ ሄዱ ነበር። የቁረይሽ ሰዎች አጎታቸው አቡ ጣሊብ ይዟቸው ይሄዳል። ይዟቸው በሄደ ጊዜ ታሪኩ ረዘም ይላል፣ ልቀጥልላቸው። ነብዩ ሰለላሁ ዐለይሂ ወሰለም ገና ሕፃን እያሉ ነብይነታቸውን ክርስቲያኖች ያውቁና ይመሰክሩ እንደነበር ማስረጃ ነው የራሱ። ልክ ሻም ላይ እየደረሱ እያለ የሆነች ዳመና ከሩቅ አጠላላቸው። ሲመጡ የቁረይሽን ሰዎች ለንግድ እየሄዱ ነው። ግመሎቻቸው ላይ እቃ ጭነው ሶሪያ ሄደው ሽጠው ይመጣሉ። እየነገዱ እንዲህ ይሰሩ ነበረ። ገብቷቸዋል አይደለ? ከዚያ በኋላ እነዚህ ሰዎች ከዕለታት አንድ ቀን ይህ ሰውዬ ማን ይባላል? ቡሐይራ ይባላል ወይንም ጊዮርጊስ ይባላል። ሐዲስ ላይ አለ። ገብቷቸዋል? ሐዲስ ላይ አለ ይሄ ታሪክ። ይሄ ጊዮርጊስ ወይንም ቡሐይራ የተባለ ሰው ሻም ላይ ሶሪያ ላይ ከሚገኙ ታላቅ የክርስቲያኖች ቄስ ነበር። ይህ ሰውዬ በምንድነች ገዳም የምትባል ገዳም ነገር ከሰዎች ገንጠል ብሎ አምላኩን የሚያመልኩበት ቦታ ነው። የመሲሁ ተከታዮች ነን የሚሉ ሰዎች በዛች ቦታ ላይ ገንጠል ብሎ ሰውየው አለ። አገልጋዮች አሉት እርሱን የሚያገለግሉት የእርሱ ተማሪዎች ምናምን እንደዚህ እርሱን የሚከተሉት። ከዕለታት አንድ ቀን አሻግሮ እያየ እያለ ከመካ ከቁረይሽ የሚመጡ ነጋዴዎች በእርሱ በር ነበር የሚያልፉት፣ መንገድ ላይ ነበር። ሲያቸው ጊዜ ዳመና አጠላላቸው ሲመጡ ይመለከታል። ገብታቸዋል? ዳመና አጠላላቸው ይመለከታል። ልክ ሲቀመጡ አብራ ከላይ ታንሳፋለች ዳመናዋ፣ ሲሄዱ አብራ ትንቀሳቀሳለች። በዚህ በመካከላቸውማ ያ ለመጨረሻው ዘመን ቃል የተገባው ነቢይ አለ ማለት ነው ብሎ አሰበ ሰው። ከዚያ በኋላ መቼም ቢሆን በዚያ ሲያልፉ ለእንግድነት ጠርቷቸው የማያውቀውን ዛሬ የቁረይሽ ሰዎች ለእንግድነት ጠርቻቸዋለሁ ግብዣ አለ ከሌ ቤት ብሎ መልእክት ላከላቸው። ተቀምጠው ሳሉ ዳመናዋ ጠላለች ከታች ከላይ። ከዚያ በኋላ ሂደው ነገሯቸው የእርሱ አገልጋዮች። እሺ እንመጣለን፣ ግን እኮ ከዚህ በፊት ሁልጊዜ እናልፍ ነበር በበርህ፣ አንድም ቀን ግን ጠርተን አታውቅም፣ ዛሬ ምን ስለተገኘ ነው አሉት። ይሄን ማድረግ አልችልም አላቸው። ሚስጥሩ ማውጣት አልፈልግም፣ ይሄ በመካከላቸው እንዲህ ስላለ ምናምን ማለት አልፈልግም። ከዛ እሺ ችግር የለውም አሉና የቁረይሽን ሰዎች ተስማሙ። እሺ ከመካከላችሁ አንድም ሰው እንዳይቀር ሁላቸውም ወደ ቤቴ ነው ግብዣ አዘጋጅቻለሁ አለ። ወዲያው ያ ግብዣ ተዘጋጀ፣ መጡ ሁላቸውም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ገና 13 ዓመት ሕፃን ልጅ ስለነበሩ ንግድን ይለማመዱ ዘንድ ነው አቡ ጣሊብ ይዟቸው እየሄደ ያለው የነበረው። በቃ አንተ ጠብቅ፣ እዚህ ግመሎቻችንን የጫኗቸው ጭነቶች አሉ ሊሸጧቸው የፈለጉት፣ ይህንን ጠብቅልን አሏቸው። ከዚያ በኋላ እነሱ ሄዱና ገቡ። ከእናንተ አንድም ሰው የቀረ የለም አላቸው ቡሐይራ ወይም ጊዮርጊስ የተባለ ቄስ። አዎ የለም አሉ። ማንም የቀረ የለም? አዎ የለም፣ አንድ ሕፃን ልጅ ብቻ ሲቀር እርሱን እዛ እቃዎቻችንን እንዲጠብቅልን አስቀምጠናል አላቸው። ዋና የፈለገው እርሱ ነው። አልገባቸውም እነርሱ። ከዚያ ወጣ ብሎ ሲያይ ሰውየው ዳመናዋ ከላይ አጥላ ነብዩ ሰለላሁ ዐለይሂ ወሰለም ተቀምጠዋል። ጥሩልኝ እርሱን ልጅ አላቸው። ልክ እዚያው ሲጠሯቸው ጊዜ እርሱ አገልጋዮች
ሲመጡ ነቢዩ ሰለላሁ ዐለይሂ ወሰለም ዳመናዋ ተከትላቸው እርሳቸው ላይ ያጠላላቸው ስትመጣ ተመለከተ። ወሀዛ ላ የኩኑ ኢላ ሊነቢይን ብሎ ተናገረ። ይህ ለዚያ ለነቢይ እንጂ በፍጹም እንዲህ አይነት እንክብካቤ አይደረግለትም ብሎ ተናገረ። ታቸዋል። ከዚያ በኋላ ከጠራ በኋላ ነቢ ሰለላሁ ዐለይሂ ወሰለምን ካገኛቸው በኋላ ምን ብሎ ጠየቀ? ማን ነው የመን ወልይ هذا الولد አለ። የዚህ ልጅ ተወካይ ማን ነው ከመካከላችሁ አለ። አቡ ጣሊብ መጣና አጎታቸው አና አለ እኔ ነኝ አለ። አይነ አቡሁ ብሎ ጠየቀው። አባቱ የት አለ ብሎ ጠየቀው። አለ አቡሁ አለ አቡ ጣሊብ እኔ ነኝ አባቱ አለ። አንተ ለም ተኩን አቡሁ ላዚም አን የኩነ አቡሁ ወኡሙሁ ቀድ ተወፊያ። አንተ በፍጹም እኔ ነኝ ማን ነው አባቱ ብሎ ሲጠይቀው ጊዜ እኔ ነኝ አባቱ ብሎ አቡ ጣሊብ ተናገረ። አይ አንተማ አባቱ ልትሆን አትችልም አለ ቄሱ። የዚህ ልጅ እናትና አባቱ ሙተዋል፣ በቃ ንገረኝ እሱን አለው። ይወጣቻል። አቡ ጣሊብ ደነገጠ። በዚህ ጊዜ እንዴት ልታውቅ ቻልክ ይሄን አለው። የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት በዚያን ጊዜ ሙተዋል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አመጣና እዚህ ጋር ትከሻቸውን ገለጥ አደረጋቸውና ተመለከተ። ይህ ኬስ ሲያይ ጊዜ ኻተሙን ነቢይን ይላል፣ የነብያት መደምደሚያ የሚል ጫንቃቸው ላይ ተመለከተ። ክርስቲያኖች በአንድ ድምፅ ሲጠብቁት የነበረው የመጨረሻ ዘመን ነብይ ምልክት ምንድነው? በጫንቃው ላይ የነብያት መደምደሚያ የሚል ማህተም አለው ብለው ይጠብቁ ነበር። አንደኛ ይሄ ቄስ የመጀመሪያ ያረጋገጠው ይሄን ተአምር እርሱ ነው። ይሄን ባየ ጊዜ ወደ አቡ ጣሊብን ምን አለው? አንተ ሰው ሆይ አለው፣ ይሄን ልጅ ይዘህ ሶሪያ ሻም እንዳትሄድ አይሁዶች ካገኙብህ ይገሉብሃልና ነው። ቶሎ ብለህ አሁን ወደ መካ ውሰደው። ወሃዛ ነቢዩ ሃዚሂ አልኡማ ወረሱሉ ረቢል ዓለሚን አለው። የዚች ትውልድ የመጨረሻው ዘመን ቃል የተገባው በነቢያት አንደበት ይሄ ነቢይ ራሱ ነው፣ የዓለማቱ ጌታ ወደፊት ነቢይ አድርጎ ይልከዋልም ብሎ ተናገረ። አቡ ጣሊብ ይሄን በሰማ ጊዜ በጣም ደነገጠ። በጣም ይወዳቸዋል፣ በጣም ይሳሳላቸዋል። ይወታቸዋል። ንግዱን ጥሎ እርሳቸውን ይዞ ቀጥታ ወደ መካ ተመለሰ። ከዚያ በኋላ በጣም ይጠብቃቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። እና ይህ ነገር የተከሰተው መቼ ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ነው። በርካታ የነቢይነታቸውን ማረጋገጫ አንድ መጽሐፍ ፖስት አድርጌያለሁኝ፣ ሄዳችሁ እዩት። እሱን ሰሞኑን ኢንሻአላህ እጨምረዋለሁኝ። ሙዕጂዛት አነቢይ ሰለላሁ ዐለይሂ ወሰለም ይላል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድንቅ ተአምራቶች የሚል ነው የነቢይነታቸው ማረጋገጫ። ተአምር የተጀመረው በእርሳቸው ላይ ነቢይ ከሆኑ በኋላ እንዳይመስላችሁ፣ ነቢይ ሳይሆኑ በፊት ይሄን ያረጋግጡ ነበር። ሌላ የክርስቲያን የሮሜው መንግስት የሮሜው ንጉስ፣ ሮማ የዛኔ በጣም ትልቅ አስተዳደር ነበረች። የሮማው ንጉስ ይሄን ያረጋገጠው የነቢይነታቸውን ነቢይነት የመጨረሻው ዘመን ነቢይ ተነስቷል በተባለ ጊዜ ጫንቃው ላይ ሄዳችሁ የነቢያት መደምደሚያ የሚል ማህተም ተመልከቱልኝ ብሎ ልኳል ደብዳቤ። ሐዲስ ላይ ቡኻሪ ሙስሊም ላይ አለ። ሄደው የእርሱ ወታደሮች አረጋግጠው መጥተዋል። አለቅነት በጫንቃው ላይ ይደረጋል ተብሎ የተገለጸው ለእርሳቸው እንደሆነ ያምኑ ነበር። አለቅነት ማለት ከአምላክ ለሰዎች የሚሰጠው አለቅነት ነቢይነት ነው። ይህ የነቢይነት አለቅነቱ ደግሞ በጫንቃው ላይ ምልክቱ ይደረግለታል ተብሎ ተገልጾላቸዋል። ለመንግስቱ ስፋት የለውም ተብሎ ተገልጿል። ያ ማለት የዓለምን እንትን ስለሚያስተዳድሩ ይሄ የተገደበ አልነበር የሚርሳቸው። የሁሉም ነቢያት ግን የተገደበ ነው። ታቻለ አይደለ? ለዘመኑ ፍጻሜ የለውም ተብሏል። ያ ማለት እስከ ዘመኑ ፍጻሜ ድረስ የነቢይነት ጊዜው ቀጣይነት ያለው ነቢይ ተብሏል። አለቅነቱ ደግሞ በጫንቃው ላይ ይሄን መሰረት አድርገው ሌላ ማን ነው የነቢይነታቸውን በዚህ ለማረጋገጥ የሄደ ክርስቲያን ማን ነው ያለስ? ከሰሃቦች መካከል አንድ ሰሃባ አለ። የእርሳቸውን ነቢይነት ከቀሳውስቶች ምልክት ተሰጥቶት መጨረሻ ላይ የእርሳቸውን ነቢይነት እዚህ ጋር ጫንቃቸውን አሳዩኝ ብሎ ካየ በኋላ የነቢይነታቸውን ነቢይነት የነቢያት መደምደሚያ የሚለውን እዚህ ጋር አይቶ አረጋግጠው ነው። ማነው ያለስ? ዑመር አይደለም፣ ሰልማኑል ፋሪሲ። ሰልማኑል ፋሪሲ ታውቃላችሁ፣ መሲሒ ነበር። የክርስቶስን መንገድ ከሚከተሉት መካከል ነበር። ከእያንዳንዱ ከቀሳውስቶች ወደ ቀሳውስቶች ምልክት ይሰጡት ነበር። ይወታቸዋል። ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረ ሰው ነው ይሄ ሰውዬ። ከዕለታታን የእሳት አምላኪ ነበር ሰልማኑል ፋሪሲ። የኢራን ሰው ነበር። ኢራናውያኖች እሳት ነበር የሚያመልኩት። ገብቷቸዋል። እሳት ሲያመልክ ከዕለታት አንድ ቀን ይሄ መንገድማ ትክክል አይደለም ብሎ በጣም የሀብታም ልጅ ነው። ከዚያ ወጣና ወዴት ሄደ? ከመነኩሴዎች መካከል አንድ መነኩሴዎችን አገኘ። ሊቆች ናቸው የዛኔ መነኩሴዎች። እንዲህ ዝም ብሎ ለአምልኮ መውጣት ብቻ አልነበረም፣ ነገር ግን እውቀት ሁላ ነበራቸው። የትንቢት ቃልን ይዘው ነበር የሚንቀሳቀሱት ቅድም እንዳልኳቸው። ከዚያ ይህ ሰው ከአንዱ ጋር ተገናኘ። ከዚህ ጋር ሲያገለግለው ቆየ።
ያንተን አምላክ ማምለክ እፈልጋለሁኝ ብሎ አላህን ያመልካሉ። የመሲሁ ተከታዮች መሲሁን እንደ መልእክተኛ ቋቋረጥኩ። አብረህ እሱ ጋር እንድትመልስልኝ ነው። እሱ ጋር ጥያቄ ስላለ እሺ። አሁን ለምሳሌ እኔም የአሁኑን የሰሃባውን ታሪክ አንብቤው ነበርና ማለት ቄሶቹ ቀጥተኛ መንገድ ላይ ነበሩ ወይስ እንዴት ነው? ማለት በእስልምና እንትን አስተምሮ የሚታዩት እንዴት ነው? ስለ ቄሶቹ ያንን ነገር እዚያ ላይ እነሱ ምን መሰለሽ እምነታቸው አንዱን አምላክ አላህን በብቸኝነት ያመልኩ ነበር። የመሲሁ ተከታዮች ናቸው። መሲሁን እንደ ነብይ እንደ መልእክተኛ ነው የተቀበሉት። ቄስ የሚል ስያሜ ቢኖራቸው ማለት ነው። ይወጣሻል አይደል? ይህ የተባሉበት ምክንያት ለብቻቸው ገንጠል ብለው ከህዝብ ሁሉ አምልኮን ለብቸኝነት በብቻቸው በመስራታቸው መነኩሴዎች ተብለው ይጠራሉ። እነዚህ ሰዎች ታዲያ አምላክን አላህን ነው የሚቀበሉት፣ ሐዲስ ላይ ተሽ ከሆነ እንዲሁም መሲሁን እንደ መልእክተኛ ነው የሚቀበሉት። ነገር ግን እነዚህ በተስፋ ይጠብቁ ነበር የመጨረሻው ዘመን ነብይ ይመጣል ብሎ ከነ ስማቸው ሁሉ ያውቁ ነበር ሙሐመድ አህመድ እንደሆነ ስማቸው። ከዚያ በኋላ ከአንዱ ወደ አንዱ አይተሹ ከሆነ ታሪኩን ልክ አንዱ ጋር ልክ እድሜው ሲሄድ ሲያረጅበት አንደኛው ቄስ ሰልማን አልፋሪሲ ወደ ማን እንዲሄድ ትመክረኛለህ ሲለው አሁን በምድር ላይ በጣም ተመናምነናል፣ ውስኖች ነን ያለ ነው በመሲሁ መንገድ ላይ ያለን ሰዎች። ነገር ግን እዚህ ሀገር ሂድ፣ እንዲህ የሚባል ስሙ አለ በእኔ መንገድ ላይ ካሉ መካከል አንድ ቄስ አለ፣ እርሱም ወደ እርሱ ጋር ሂድ ይለዋል። ያም ሲልከው መጨረሻው ላይ ያለው ምን አለው? ከዚህ በኋላ ምድር ላይ ያለ ነው አልቀናል አለ። በጣም ውስኖች ነን ያለ ነው፣ እኔም ማውቃቸው አልቀናል እያለ እንጂ ያ ማለት የሉም እንደው ማለት አይደለም። እና ስለዚህ ወደ ማን እንዲሄድ ትመክረኛለህ ሲለው የመጨረሻው ዘመን ነቢይ ሙሐመድ የሚነሳበት ጊዜ ቀርቧል፣ ወደ እርሱ ሂድና እርሱን ጠብቅና እርሱን ተከተል ብሎ ኑዛዜ ይሰጠዋል። ይሄ ቄስ የመሲሁ ተከታዮች በደንብ አድርገው የነብዩ ሰለላሁ ዐለይሂ ወሰለም መምጣት የሚጠብቁ ነበሩ። ይህን የተናገረው ቁርአን አይደለም፣ ሐዲስ አይደለም፣ ራሱ ሰውየው ነው ታሪኩን እየተናገረ ያለው። ብዙ ጊዜ ክርስቲያኖች ማስረጃ የምንፈልገው ከቁርአንና ሙሐመድና አላህ ከተናገሩት አይደለም ይላሉ። ይሄ ማስረጃ ከነሱ አይደለም፣ ከአላህና ከሙሐመድ ሰለላሁ ዐለይሂ ወሰለም አይደለም፣ የራሱ ከሰውየው መሰከረ የተናገረው ነው። ማስረጃ አውጥቼ ማስረጃውን አሳያችኋለሁ። ከዛ የመጨረሻው ዘመን ነብይ የሚመጣበት ጊዜ ተቃርቧል፣ እርሱን ተጠብቅና ተከተል ይሉታል። ምልክትም ይነግሩታል ወደ መዲና እንዲሄድ። እንደ አጋጣሚ ሰልማን አልፋሪሲ እየሄደ ያለ መንገድ ላይ የሆኑ ዘላኖች ሽፍታዎች ያዙትና ባሪያ አድርገው ይሸጡታል። ለማን ይሸጡታል? ለአይሁዲዎች። ተመልከቱ የአላህን እዝነት ለዚህ ሰውዬ። መጥፎ ሲያስቡ ዩሱፍን እስር ቤት ሊያስገቡት ሲያስቡ ጊዜ ወንድሞቹ አይታቸዋል። ለማን ጉድጓድ ውስጥ ያስገቡት? አላህ አወጣና ከዚያ ንግስናን ሰጠው፣ ከፍ ያለ ቦታን ሰጠው። ሰልማን አልፋሪሲን እንደ ባሪያ አድርገው እነዚህ ሰዎች ለሸጡት። ለማን? ለአይሁዲዎች። እነዚህ አይሁዲዎች ደግሞ የት ነው መኖሪያቸው? መዲና ነው። ገብቷቸዋል። መንገድ ላይ እንዳገራቢ እየሄዱ ነው። አሳያቸዋለሁ። ልጆች ተረጋጉ። ከዚያ በኋላ እነዚህ ሰዎች ወዴት ይሄዳሉ? ወደ መዲና ይሄዳሉ። ገብቷቸዋል አይደል? ወደ መዲና ይሄዳሉ ይዘውት ይሄን አይሁድ ማለት ነው። መዲና ሲሄዱ ጊዜ እነዚህ ሰዎች ሰልማን አልፋሪሲ የሚፈልግበት ቦታ ማለት ነው፣ በተስፋ ሲጠብቅበት የነበረ ቦታ። ሰልማን አልፋሪሲ እንደ ባሪያ ሆኖ በመዲና ላይ ማገልገል ጀመረ። አይሁዶች በግፍና በበደል ነው ባሪያ ተደርጎ የተሸጠው። እያገለገለ እያለ ከዕለታት አንድ ቀን አወጣለሁ፣ አሳያቸዋለሁ። ልጆች ተረጋጉ። ክርስቲያኖች አንድ ላውራቸው፣ ወላሂ አወጣላቸዋለሁ። ሙሉ ታሪኩን አውጥቼ ማስነብባቸው ከነ ምንጭ ሰጣቸዋለሁ። ራሳቸው ሄዳቸው በእንግሊዝኛ ካለጋችሁ ታያላችሁ። ከዚያ በኋላ ሰልማን ከአይሁዲው ዘንድ አገልጋይ ሆኖ ተሽጦ እያገለገለ ነበር። እንደምታውቁት መዲና የቴምር ሀገር ነች። ቴምር ወጥቶ እንደዚህ ዛፍ ላይ እያወረደ ነበር፣ እያረገፈ ነበር ሰልማን። ልክ እያረገፈ ያለ ከታች አይሁዲዎች ሲያወሩ ሰማቸው። ምን ሲሉ? አይሁዲዎች ምን ሊያደርጉ ነው መዲና የመጡት? በመጀመሪያ የመጨረሻውን ዘመን ነቢይ ለመጠበቅ ነው። መዲና እንደሚሳደድ ወደ ሴላ ይሳደዳል ተብሏቸዋል። እስካሁን ድረስ መጽሐፍ ቅዱስ ላይ አለ። የመዲና አንዱ ትልቁ ተራራ ሴላ ተራራ ይባላል። በሴላ ያሉ ሰዎችም እልል ሊበሉ ደስታቸውን የሚያሰሙ እየተባለ ተነግሯቸዋል። ገብቷቸዋል። ከዚያ በኋላ እነዚህ አይሁዲዎች ምን ነበር የሚያወሩት? ሰልማን ከላይ ይሰማቸዋል። ያ የመጨረሻው ዘመን ነቢይ ስንጠብቀው የነበረው ተሳዶ መጣ እኮ ብለው ያወራሉ። ስደት አድርገው ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደትም ያደርጋል ተብሎ እስካሁን ድረስ ትንቢተ ኢሳይያስ ላይ አለ። ለተሳደዱትም፣ ለተጠሙትም፣ ለተራቡትም ከተመዘዘ ሰይፍ ከተሳለቀ ሸሽተዋልና ተሳደዋልና ለእነርሱ ተቀበሏቸው፣ ተንከባከቧቸው ተብሎ ተነግሯል።
ገብታችኋል? ለዚህም ነው ያ ክርስቲያኑ ወረቃ ምን ያለው ህዝቦችህም ወደፊት ያሳዱሃል ተብሎ በመጽሐፉ ላይ ተጽፏል እያለ ነግሯቸዋል። ለአንተ ነው የትንቢተ ኢሳያስ ላይ ያለው ያንን ቁጭ አድርጎ ነግሯቸዋል። እንዳጠቃላይ ከዚያ በኋላ ሰልማን አልፋሪሲ ይህን ሲሰማ ጊዜ ይደነግጥና ሚዩት አታድርጓቸው እስካልተሳደቡ ድረስ ሚዩቱን አንሱላቸው፣ ሚዩት አታድርጓቸው፣ ብልክም አታድርጓቸው። ክርስቲያኖች ተረጋጉ፣ አውርቼ እስክጨርስ ድረስ ትንሽ ነች አልቆይም። አሁን አውጥቼ አሳይቼዋለሁ። ከዚያ በኋላ ያ የመጨረሻው ዘመን ነቢይ ስንጠብቀው የነበረው መጥቷል እኮ ሲሉ ጊዜ ሰልማን በጣም ይርገፈግፍና መጣ ማለት ነው ይላቸዋል። አንተ ስራህን ስራ አርፈህ ብለው ይቆጡታል። ቦታቸውን አንተን አይመለከትም፣ ባሪያ ነህ አንተ። ሰልማን ግን ከዛች ጊዜ ጀምሮ እርሳቸውን ለማግኘት ይፈልግ ነበር። የተነገረውም አንደኛው ምልክት ምንድን ነው? የመጨረሻው ዘመን ነቢይ ምልክቱ በጫንቃው ላይ የነቢያት መደምደሚያ የሚል ማህተም ተጽፎ ታትሞበታል ብለው ነግረውታል ቄሶቹ። ከዚያ በኋላ እርሳቸውን ባገኘ ጊዜ 3 ምልክቶች ናቸው የተነገሩት። አንደኛው ምጽዋትን ሰደቃን አይቀበልም አይበላም ተብሏል። ሁለተኛው ምልክት ደግሞ ምንድን ነው? ሀዲያ ወይንም ስጦታን ይቀበላል ችግር የለውም ይበላል ተብሏል። ሶስተኛው በጫንቃው ላይ አለቅነት ታትሞለታል፣ የነቢያት መደምደሚያ የሚለው ማህተም በእርሱ ላይ አለ ተብሎ ተነግሮታል። ይህን ለማረጋገጥ ሰልማን አልፋሪሲ በቃ ጨርሰናችን ብቻ ሰልማን አልፋሪሲ ከዚያ በኋላ ይህን ለማረጋገጥ እርሳቸው የሚያስተምሩበት ቦታ ሄዳል። ቴምር ከሰራው ቴምር ይዞ ነበርና እርሳቸውን ለመፈተን 3 ምልክቶችን እነዚህን ይዞ መጥቷል ሰልማን። እርሳቸው እያስተማሩ አገኛቸው በህዝብ መካከል። ከዚያ በኋላ ማን ነው ብለው ሲጠይቅ ጊዜ ይሄ ለመጨረሻው ዘመን ነቢይ ይላካል የተባለው ያ ነቢይ ነው ብለው ነገሩት። ሳላረጋግጥ አልቀበላቸውም አለ እነዚህን ምልክቶች። ከዚያ በኋላ ሰልማን አልፋሪሲ ቀጥታ ሄደና ለነብዩ ሰለላሁ ዐለይሂ ወሰለም ቀረበና ይቺ ለእርሶ ሰደቃ ነች፣ ምጽዋት ነች አላቸው። ምን ተብሏል? ምጽዋትን አይበሉም አይቀበሉም ለመጨረሻው ዘመን ነቢይ ተብሏል። ልክ ሰጣቸውና ዘወር ብሎ ወደ ኋላ ፈቀቅ ብሎ እንደዚህ ጠጋ ብሎ ይከታተላቸው ጀመር። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ይሄ ሰደቃ ነው ምጽዋት ነውና ለኔ አልተፈቀደም፣ ስለዚህ እናንተ ብሉ ብለው ለሰሃቦች ገፋት ያደርጉላቸው ተመለከተ። አንደኛውን ምልክት አገኘ፣ ሰደቃን አይበሉም የሚለው። ሁለተኛ እንደ ማንኛውም ኖርማል ስጦታ ከሆነ ሀዲያ ከሆነ ግን ይቀበላሉ ተብሎ ተነግሮታል። በሌላ ጊዜ ጠብቆ መጣና ይቺ ደግሞ ለእርሶ ስጦታ ነች ሀዲያ ነች አላቸው። ራቅ ብሎ አሁን መከታተልና ማረጋገጥ ጀመረ። ሲያይ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የተወሰነ ከዚያ በሉና ለሰሃቦቻቸው እንኳን እናንተ ብሉ ብለው ሲያካፍሏቸው ተመለከተ። ይሄን ግን በሉ። ሁለተኛው ምልክት አገኘ። ሶስተኛው ምልክት በጫንቃው ላይ የነቢያት መደምደሚያ የሚል ማህተም አለ የሚል ነበር። በሌላ ጊዜ መጣና ሰልማን እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም በህዝብ መካከል ናቸው። እርሳቸውን ትከሻቸውን ለማየት ተሻቸው ሆኖ ለማረጋገጥ ይሞክራል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አንድ ሙዕጂዛ አላቸው፣ አንድ ተአምር አላቸው። እርሱም ምንድነው? የኋላቸውን ልክ እንደ ፊት ለፊታቸው አድርገው የማየት ተአምር አላቸው። ታውቃላችሁ? ኢኒ አራኩም ሚን ወራኢ ظهሪ አሉ። እኔ ከበስተጀርባዬ አያቸዋለሁኝ ልክ ከፊቴ እንደማየው፣ ከማ አራኩም አማሚ አሉ፣ ልክ ከፊቴ እንደማያቸው አሉ። ገብቷቸዋል? ስለዚህ ሰልማን አልፋሪሲ ከኋላቸው ምን እየፈለገ እንደሆነ ተረዱ። አምላክ ናቸው አንልም በዚህ ጊዜ ውስጡን ስላወቁ ምናምን ላ አምላክ አላህ ሱብሓነሁ ወተዓላ ነገር ያሳውቋቸው ነው። የአንድ ነቢይ የነቢይነት ማረጋገጫ ነው። የሰዎችን የውስጣቸውን እንዲያውቅ ያደርገዋል። ልክ እንዲሁ ደግሞ የሰዎችን ሀሳብ እንዲያውቅ ያደርገዋል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ወደፊት ዝራው ሳሉ ሰልማን ከኋላ ሆኖ እንደዚህ ግራ ቀኝ ይላል፣ ይህን ጀርባቸውን ለማየት ነቢያችን ሰለላሁ ዐለይሂ ወሰለም ሀሳቡን ተረዱና እና ሰልማን ተመልከት ብለው ትከሻቸውን ገለጥ አደረጉለት። ወዲያው ሳይ ጊዜ ኻተሙን ነቢይን የሚለውን ማህተም ተመለከተ፣ የነቢያት መደምደሚያ የሚለው። ፈበካ ሰልማን ይላል፣ ሰልማን ማለቀሰ። ፈአዕተነቀ ነቢይ ሰለላሁ ዐለይሂ ወሰለም፣ ነቢ ሰለላሁ ዐለይሂ ወሰለም እቅፍ አደረጋቸው። በጣም አለቀሰ። እርሶን ስፈልግ በጣም ብዙ ደክም ያለሁኝ እኮ አለ። አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ። ሙሐመድ ደግሞ የእርሱ መልእክተኛና አንቱ ደግሞ የአላህ መልእክተኛና ነቢይ መሆናቸውን መሰክራለሁኝ አለ። ወዲያው ሰልማን አልፋሪሲ ይህ ከሆነ በኋላ ምን ሆነ ከተባለ ባሪያ ነበር እንደሚታወቀው። ሊሄድ ሲል ሰልማን ወዴት ነህ አሉት። እኔ እኮ እኒ አብዱን መምሉኩን ያ ረሱላላህ አላቸው። እኔ የሰው አገልጋይ ነኝ፣ ባሪያ ነኝ፣ አንተ የአላህ መልእክተኛ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ፣ ከባርነት ቀንበርህ ነፃ እናወጣለን አብሽር አሉት።
ሂድና አለቃህን ምን እንደሚፈልግ ካንተ ከባርነት ቀንበርህ ነፃ ያወጣህ ዘንድ ውል ፈጽምና ተዋውለህ እና ውለህ ንገረን አሉት። ከዚያ ሰልማን አልፋሪሲ ሄደ። ሰልማን አልፋሪሲ ሄደና አለቃውን ምን ትፈልጋለህ? ከኔ ከባርነት ቀንበር ነፃ አወጣ ዘንድ ነው። ኃይለኛ ገንዘብ ጠራለት። ይህን ያክል ገንዘብ እፈልጋለሁኝ፣ ልክ እንዲሁ ደግሞ 100 የቴምር ዛፍ እፈልጋለሁኝ አለ። 100 የቴምር ዛፍ ይተከላል፣ እንዲለምድ ይደረጋል። ነብዩ ሰለላሁ ዐለይሂ ወሰለም አሁን ተአምራዊ በሆነ መንገድ ሰልማንን ከባርነት ቀንበር ነፃ ሊያወጡት ነው። ገንዘቡን አምጡና አዋጡ አሉ ሰሃቦችን። ሰሃቦች አዋጡ፣ የሚያስፈልገውን ገንዘብ አሟሉ። ከዚያ በኋላ ሂድ ስጥ አሉት፣ ሰጠ። አሁን ደግሞ ሁላችሁም እያንዳንዳቸውም ቴምር ይዛችሁ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የቴምር ዛፍ ትናንሽ የምትተከል ያ ቴምር ተተክሎ ለምዶ ነው ከባርነት ቀንበር ነፃ የሚወጣው። ስንት ቴምር? 100 ቴምር ይዛችኋል። 100 ቴምር ዛፍ እያንዳንዳቸውም ይዛችሁ ነው አሉ። ሁላቸውም አመጡ። ሁላቸውም ቆፍሩ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እያንዳንዱ ሰሃባ 100 የቴምር ዛፍ መትከያ ቦታ ቆፈሩ። ከቆፈሩ በኋላ እንዳትተክሉ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ራሳቸው ዝቅ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላህ በአላህ ስም እያሉ እያንዳንዱ ተከሉት። አንድ እንኳን አልጠፋብንም አሉ ሰሃቦች ሲናገሩ። ቢያንስ 1000 ተክለህ 100 ሊለማ ይችላል፣ የሚከስር አለ። ነብዩ ሰለላሁ ዐለይሂ ወሰለም ግን እርሳቸው አንዲትም እንኳን ሳይበላሽ ሁሉንም እንዲለማ አደረጉት። ወዲያውም በቀለ፣ ወዲያውም ለማ። ከዛ በኋላ ለአይሁዱ ሄዶ ጠራ። ያውና 100 የቴምር ዛፍ ተረከበኝ አለው፣ አስረከበው። ከባርነት ቀንበር ነብዩ ሰለላሁ ዐለይሂ ወሰለም ነፃ አወጡት ማለት ነው። ይህ ታሪኩ ከመጀመሪያ እስከ መጨረሻ የነገርኳችሁ የት ይገኛል ከተባለ ላሳያችሁ። ላውጣላችሁ የሰልማን አልፋሪሲ ሙሉ ታሪክ ቅሶት ሰልማን አልፋሪሲ። እሺ ታሪኩ በጣም ረጅም ነው። የት ይገኛል? ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ የት ይገኛል? ያውና ሙስነድ አህመድ ላይ ታገኙታላችሁ። ያውና እዚህ ጋር ስክሪንሾት አንሱት ልጆች፣ የሚፈልግ ሰው ካለ ያውና እዚህ ጋር ይሄ ምንጭ ነው። ታሪኩ ከላይ ስለሆነ ላንብብላችሁ። እያንዳንዱ ዛሬ የምንማረው ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነብይነታቸውን በተስፋ ሲጠብቁ የነበሩ ክርስቲያኖች እንደነበሩ ማስረጃ ነው። እሺ ይህ ከቁርአንም አይደለም ከነብዩ ሰለላሁ ዐለይሂ ወሰለም ንግግርም አይደለም። ነገር ግን የሰልማን አልፋሪሲ እስልምና ልክ እርሳቸውን ነብይነታቸውን በትንቢት ተናግሮት በተስፋ ሲጠብቅና ልክ ሲያገኛቸው ያመነና የሰለመ ነው። عن عبد الله بن عباس قال እንዲህ አለ حدثني سلمان الفارسي حديثه من فيه ሰልማን አልፋሪሲ እርሱ ዘገባውን ዘገበልኝ ወይንም ወሬውን አወራኝ ከአንደበቱ ብሎ ተናገረ። ራሱ ሰልማን አልፋሪሲ ነው የነገረኝ እያለ قال كنت رجلا فارسيا እኔ የፋርስ ሰው ነበርኩኝ አለ። የኢራን ሰው ነበርኩኝ አለ። ያው ተናጋሪው ራሱ ነው ያልኩሽ ነው። ተናጋሪው ራሱ ነው። ይሄ ንግግር የነብዩ ሰለላሁ ዐለይሂ ወሰለም አይደለም፣ የአላህም አይደለም። እሺ ክርስቲያኖች ብዙ ጊዜ ማስረጃ ለሙሐመድ ነብይነት ወይንም ሰለላሁ ዐለይሂ ወሰለም አምላክ አላህ እንደሆነ ከቁርአን ከአላህና ከመልእክተኛው አንፈልግም ከሌላ ሰው ለምትሉ ሰዎች ያውና ይሄ ክርስቲያን የነበረ ሰው እስልምናን የተቀበለ ሰልማን አልፋሪሲ ይባላል። ፋርሳዊው ሰልማን ነው፣ የኢራን ሰው ነው። እሳት አምላኪ ነበር መጀመሪያ። ከዚያ ቀሳውስቶችን አግኝቶ የመሲሁን ተከታዮች እነርሱ ነግረውት የመጨረሻው ዘመን ነብይ ይመጣል ብለው የመሲሁን ተከታዮች ይጠብቁ ነበር። ያን ነው የምናየው። قال كنت رجلا فارسيا من اهل اصبهان ከአስባሃን ሰዎች ፋርሳዊ ነበርኩኝ እያለ ይናገራል። ይህ ሰው من اهل قريه منها يقال لها ጀይ ተብላ ከምትጠራ መንደር ባለቤት ነበርኩኝ አለ። وكان ابي دخان قريته وكنت يعني احب خلق الله اليه አባቱ አለ። አባቱ ደግሞ ለሀገሪቱ ሰዎች ከመጽሐፍ ቅዱስ ነበር ያልከው። ከመጽሐፍ ቅዱስ አላለም። ከመጽሐፍ ቅዱስ ከፈለግሽ ሙሐመድ የሚለውን ስም አሳይሻለሁ።
ከፈለግሽ አሳይሻለሁ። ትፈልጊያለሽ? ሙሐመድ የሚለውን ስም ላሳይሽ ትፈልጊያለሽ? አዎ ካልሽ አሁን መጥቼ አሳይሻለሁ። እሺ እና ሰልማን አልፋሪሲ አሳይሽ። እሺ አንድ ጥያቄ ደግሞ ልጠይቅሽ። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? በዕብራይስጥ አይደለ? ክርስቲያኖስ በምን ቋንቋ ነበር የተጻፈው ብሉይ ኪዳን? በዕብራይስጥ ነው። ማን ነው የሚያውቀኝ? መልስ። እየጠበኩሽ ነው ለሰይሽ ስለሆነ። ብሉይ ኪዳን በምን ቋንቋ ነው የተጻፈው? በዕብራይስጥ ነው አይደለም? ልክ ነህ። በጣም ጥሩ። በዕብራይስጥ ነው የተጻፈው። አለሽ ልጅቱ የጠየለማ እያያችሁ ራሳችሁ ምን ይላል ይሄ ሙሐመድ? ማን ነው ይሄ ሙሐመድ? መጽሐፍ ቅዱስ ላይ የተጠቀሰው ማን ነው? ሙሐመድ ማን ነው? ለምን ሙሉን አታነብም? ያሳየነው እኮ ሙሐመድ። እሺ እና እንቀጥል። ያ ሰልማን አልፋሪሲ ምን እንዳለ እንመልከት። እሺ ምን ነብይ ይመጣል ብለው በጉጉት ሲጠብቁ ነበር የሚለውን አሳየን እኮ። እሱ ይኸውልሽ ሰልማን አልፋሪሲ የተባለ ሰው የተናገረው ነው እያልኩሽ ነው። እሱን ላሳይሽ ነው። እዚህ ጋር ቀሳውስቶች ሲጠብቁ እንደነበር ልናየው። እሺ ምን ይላል እዚህ ጋር? ወካነ አቢ ዲቃን ቀርየቲ ወኩንቱ አሐብ ኸልቅላህ ኢለይህ። ወደ አባቴ ከማንም ፍጥረት በላይ እንደው በጣም የተወደድኩኝ ነበርኩኝ አለ። አምላኩን አላህ ብሎ ሁሉ ነው የሚጠራው ሰልማን አልፋሪሲ። ፈለም የዘል ብሂ ሑብሁ ኢያየ ሐታ ሐበሰኒ ፊ በይቲሂ ከማ ቱሕበሱ አልጃሪያ። አባቴ እኔን ከመውደዱ የተነሳ ለሰልማን አልፋሪሲ አባቴ እኔን ከመውደዱ የተነሳ ያ ውዴታው ልክ አንድ ሴት ልጅ እንዳትጠፋ ወይንም ደግሞ ወደ ሌላ ቦታ እንዳትሄድ ተብላ እንደምትታሰረው እንደምትታቀበው እኔም ቤት ይቆለፍብኝ ይታሰር ነበር። ተመልከቱ፣ አያችሁ ሴት ልጅን እንዴት ነው አባት በጣም ሲንከባከብ ጊዜ፣ በጣም ሲሳሳላት ጊዜ አትሄጂም ወዴትም ብሎ እንትን እንደሚላት ልክ እንደዚህ ያክል አባቴ በጣም ይወደኝ ነበር አለ። ገብታችኋል አይደል? ይሄ ነው። ይሄ ከቁርአን ከሐዲስ አይደለም። ሰልማን አልፋሪሲ የተባለ ግለሰብ ራሱ እስልምናን ከተቀበለ በኋላ ሳይቀበል በፊት ከክርስቲያን ቀሳውስቶች ጋር የነበረውን እየተናገረ ነው። አረበኛ ስላነበብኩ ከሆነ አረበኛ የሃይማኖት እንትን አይደለም። እሺ ወገናችን፣ ክርስቲያን ሆነው አረበኛ የሚናገሩ ሰዎች አሉ። አረበኛ ቋንቋ ስለተናገረን ከቁርአን ከሐዲስ ነው ማለት አይደለም። ይሄን ያሰ እሺ ጋንደ እሺ አዳምጡ። ሰልማን አልፋሪሲ ምን አለ? ምን ይላል ቀጥሎ? ወጅተሀቱ ፊ አልመሕቡብ፣ በታሰርኩበት ቦታ ሆኜ በጣም ብዙ ትግልን አደረግኩኝ እያለ ይናገራል። ምን እስከሆን ድረስ እሳት አምላኪዎች ናቸው ብያለሁኝ። በዘመኑ የነበሩ ሰዎች የዚያ የእሳት አምልኮ ቤተ አምልኮ አላቸው። ራሳቸውን የሳለ ቤተ አምልኮ አለ። እሳት ትነደዳለች። ለዘለዓለም እንድትጠፋ ያደርጉም እሳት አምላኪዎች ለዘለዓለም በዚያ ውስጥ እንትን አሉ፣ አገልጋዮች አሉ፣ እሳቱ እንዳይጠፋ የሚሰሩ ማለት ነው። ገብታችኋል? እነዚህ አንዱ አገልጋይ በሞተ ቁጥር ሌላ አገልጋይ ይተካል። አንዱ እንቅልፍ ሲመጣበት ሌላው እየተተካ፣ ነገር ግን ያ እንዲጠፋ አያደርጉም። አምላክ ነች ብለው ያስባሉ እሳት እና የዚያ አገልጋይ ቤት እስከሆንም ደረስኩኝ አለ። ገብታችኋል? ላ የትርኩሃ ተኽቡ ሰዓተን፣ ለአንዲት ለቅጽበት እንኳን ሰዓት እንድትጠፋ አያደርጓትም። ከነዚህ አገልጋዮች መካከል ሆንኩኝ አለ ሰልማን። ቃል አለ ወካነት ሊአቢ ضيعة عظيمة قال فشغل في بنيان له يعني يوما فقال لي يا بني إني قد شغلت في بنيان هذا اليوم عن ضيعتي فاذهب فاطلعها وأمرني فيها ببعض ما يريد فخرجت أريد ضيعته فمررت بكنيسة من كنائس النصارى. ማነው ሰልማን ማሳት የሚያመልከው? ሰልማን የተባለ ሰው ነው አልኩሽ። ያው አሁን ወደ ክርስቲያኖች ቤተ ክርስቲያን ልደርስ ነው አለ። ተመልከቱ፣ ወይኔ እኔ ላሳይሽ። እያወራ ያለ ጭራሽ ቤተ ክርስቲያን ደረስኩኝ የሆነ ጊዜ ላይ አለ። አባቱ ይልከዋል። ገብቶሻል አይደለ? የእሳት አምልኮ ነው ያለበት የነበረው መንገድ። ከዚያ በኋላ ከዕለታት አንድ ቀን እሳቱን የምንከባከበው እኔ እስከሆን ድረስ ደረስኩ ይላል። ቆይ ላሳይሽ።
እሳቱን የምንከባከበው እኔ እስከሆንም ድረስ ደረስኩ። ዞስትሪያኒዝም ይባላሉ እነሱ እሳት አምላኪዎች ናቸው። ለተወሰነ ጊዜም ቢሆን እሳቱን አላጠፋም ነበር አለ። ያ ማለት ለቅጽበት እንኳን እሳቱ እንዲጠፋ አላደርግም። እንዲህም አለ አባቴ ትልቅ ርስት ነበረው አለ። እንዲህም አለ አንድ ቀን በግንባታ ፕሮጀክት ተጠምዶ ነበርና ልጄ ሆይ ዛሬ በግንባታ ፕሮጀክት ተጠምጄ ነበርና ርስቴን ችላ ብየዋለሁኝ፣ ሂድና ተመልከት። ስለሱም አንዳንድ መመሪያዎችን ሰጠኝ አለ። ስለዚህ ርስት ቤቱን ለመጎብኘት አስቤ ወጣሁ አለ። ይሄ ልጅ አባቱ በጣም ሀብታም ነው እና ከክርስቲያን አብያተ ክርስቲያናት በአንዱ አለፍኩኝ ይላል። ሲጸልዩ ድምፃቸውን ሰማሁኝ አለ። በአማርኛው ዝም ብዬ ልቀጥልላችሁ ላስነብባችሁ እና በዋሽ ተመልከች። ቤተ ክርስቲያን ደረሰ ይሄ ሰው ሲጸልዩ ተመለከተ። ሲጸልዩ ድምፃቸውን ሰማሁ። አባቴ በቤቱ ውስጥ ስለተወገደኝ በህዝቡ ላይ ምን እየደረሰ እንዳለ አላውቅም ነበር አለ። ተመልከቱ ምን እንደሚል አንገባሽ አይደለ? ይህ ክርስቲያን የነበረ ሰው ነው። ከዚያ በኋላ እስልምናን በተስፋ ሲጠብቁ የነበሩ ቀሳውስቶች ነብይ ይመጣል ወደፊት ብለው ሲጠብቁ የነበሩ ሊነግሩት ነው። ከዚያ በኋላ ምን ይላል? ፈለማ መረርቱ ቢሂም በእነርሱ በእነዚህ በቤተ ክርስቲያኖቹ ድምፃቸውን እየሰማ በእነርሱ ስር ባለፍኩኝ ጊዜ አለ ወሰሚዕቱ አስዋተሁም ድምፃቸውን በሰማሁ ጊዜ ደኸልቱ ዐለይህም ወደ እነርሱ ገባሁኝ አለ ሰልማን። አንظሩ ማ የስነዑን የሚሰሩትን ለማየት ገባሁኝ። ቃል ፈለማ ረአይቱሁም አዕጀበኒ ሶላቱሁም ባየኋቸውን ጊዜ ስግደታቸው በጣም ማረከኝ አለ ሰልማን። ታልከሽ ወረግብቱ ፊ አምሪሂም የእነርሱን ነገር እንደው ለመከተል በጣም ውስጥ የፈለገች ጓጓሁኝ አለ። ወቁልቱ አልኩኝ ሃዛ ወላሂ ኸይሩ ምን ዲን አለዚ ነሕኑ ዐለይህ በአላህ ስም ምናለሁ እኛ ካለንበት ሃይማኖት ይሄ የተሻለ ነው አልኩኝ አለ። ተመልከቱ ማንን ነው እየጠራ ያለው? አምላክን አላህን ነው የሚጠራው። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረ ሰው ነው አምላክ አላህ ነው ብሎ ነው የሚያምነው። እሳት ቢያመልኩም እነዚህ ሰዎች ፈጣሪ ሰማይ ምድር የፈጠረው አንድ አምላክ አላህ ነው ብሎ የሚያምኑ ናቸው። ግን እነዚህን እንደ ቅዱስ አድርገው ምድር ላይ የተለያዩ ፍጥረታትን ያዩ ነበር ሰዎች እሳትን። እስካሁን ድረስ ሂንዱይዝሞችም ለአመን እንዲሁም ደግሞ በክርስቲያኖች ዘንድ መላእክትንና ቅዱሳን እነዚህን ይሰግዱላቸዋል፣ ይጠሯቸዋል፣ አማላጅ ናቸው ብለው ያስባሉ። ልክ ለዛ እነዚህ ሰልማን ስለዚህ ወላሂ ይህ ከኛ ካለንበት ከእሳት መንገድ ይሄ የተሻለ ነው ብዬ አሰብኩኝ አለ። ከዚያ ቀጥሎ እንደሚል ተመልከቱ። ፈወላሂ ማ ተረክቱም ሐታ ገረበት ሸምስ አባቴ ልኮኛል ጉዳዩን ረስቸው ፀሐይ እስክትጠልቅ ድረስ ግን ወላሂ እነርሱን ልተዋቸው አልቻልኩም ማለት በጣም ተማርኳል። ሰልማን ኢንሻአላህ በጣም ተማርኳል። ከዚያ ምን አለ? ወተረክቱ በይዐተ ቢህ የአባቴ የላከብኝን ጉዳይ ተውኩት፣ ረሳሁት። ወለም አቲሃ አልመጣሁኝም አባቱ ያዘጋጀውን እየሰራ ያለውን ፕሮጀክት ማለት ነው። ፈቁልቱ ለሁም ለእነርሱም አልኳቸው አይነ አስል ሀዘ ዲን አይነ አስሉ ሀዘ ዲን ወደ እነዚህ ቤተክርስቲያን ውስጥ ገባሁኝና የዚህ ሃይማኖት መሰረት የት ነው አልኳቸው። ንገሩኝ አልኳቸዋል። ገራሚ ጥያቄ ያቻወር ቃሉ አሉት ብሻም በሶሪያ ላይ ነው አሉት። ቃል ثم رجعت الى ابي ከዚያም ወደ አባቴ ተመለስኩኝ አለ። وقد بعث في طلبي አባቴ እኔን ፍለጋ ሰዎችን ልኮል። وشغلته عن عمله كله ከሁሉም ስራው አዘናግቼዋለሁኝ እኔ ስለጠፋሁበት አለ። ቃል አለ فلما جئته ወደ አባቴን በመጣሁኝ ጊዜ አለ ሰልማን ቃል አይ ቡነይ ልጄ ሆይ አለው አይነ ኩንት የት ነበርክ አለው። አለም አኩን አዐድቱ ኢለይከ ያኒ ማ ዐሀድት ወደ አንተ የገባሁትን ቃል ኪዳን ወደ አንተ የገባሁትን ቃል ኪዳን አልነበር? ያ ማለት ይሄንን ፕሮጀክት ሄዳ እንድታይና እንድታረጋግጥ ቃል አልያዝኩብህ ነበርና አለው። ቁልቱ አልኩኝ ያ አበቲ አባዬ ሆይ መረርቱ ቢናሲን ይሰሉነ ፊ ከኒሳ በሆኑ ሰዎች ዘንድ አለፍኩኝ በቤተ ክርስቲያን ውስጥ እየሰገዱ ፈአዕጀበኒ ማ ረአይት ሚን ዲንህም ከእነርሱ ከሃይማኖታቸው ያየሁት ነገር በጣም አስደሰተኝ። ፈወላሂ በአላህ ስም እላለሁኝ ማዚልቱ ዐንደሁም ሐታ ገረበት ሸምስ ፀሐይ እስክትጠልቅ ድረስ ከእነርሱ አልተወገድኩም ነበር እሰማቸው ነበር ተደስቻለ። ቃል አይ ቡነይ ልጄ ሆይ ለይሰ ፊ ዛሊከ ዲን ኸይር አደራህን ልጄ በዚህ ሃይማኖት ውስጥ ምንም መልካም ነገር የለም አለው አባትየው። ዲኑከ ወዲኑ አባኢከ ኸይሩን ሚንሁም የአንተና የአባቶች የቅድመ አያቶችህ ሃይማኖት ከእነርሱ ከዛ ቤተክርስቲያን ካገኛቸው ሰዎች የተሻለ ነው መንገዱ አለኝ አለ። ቃል አለ ቁልቱ አልኩኝ ከላ ወላሂ ኢነሁ ለኸይሩ ሚን ዲኒና አባዬ ሆይ በፍጹም አንተ እንደምትለው አይደለም በአላህ ስም እላለሁኝ ከኛ ሃይማኖትስ የእነርሱ የተሻለ ነው አልኩኝ አለ ሰልማን። አያችሁ ቃል አለ ፈኻፈኒ አባቴ ፈራኝ በቃ የምቀየርበት መሰለኝ። ፈጀዐለ ፊ ሪጅሊ ቀይደን በእግሬ ላይ ማሰሪያ ያደረገብኝ አለ። ና
ወዴትም እንዳይሄድ አሰረው። ثم حبسني في بيته ከዛም በቤቱ ውስጥ አሰረኝ በቃ ያ قال على وبعثت الى النصارى فقلت له ወደ ክርስቲያኖችም ላኩኝ አለ ደብዳቤ فقلت له ለእነርሱ አልኳቸው اذا قدم عليكم ركب من الشام تجار من النصارى فاخبروني بهم ከሶሪያ የሚመጡ ነጋዴዎች ወደ እናንተ ከመጡ ንገሩኝ አሳውቁኝ ለምን ከእነርሱ ጋር ሶሪያ ሻም ሄጄ እንደማር አለ قال فقدم عليهم ركب من الشام تجار من النصارى ከክርስቲያን የሆኑ ነጋዴዎች ከሶሪያ መጡ እንዳጋጣሚ ወዴት ወደ ኢራን ማለት ነው ሰልማን ወዳለበት ቦታ ላይ ከዚያ በኋላ አንዴ ቅዱሳኖች ይቺን አራዳነት ለኛ ተዋት የሚማሩ ሰዎችን ክርስቲያኖችን ትኩረታቸው ሊሰርቋችሁ ኮሜንት ላይ ይቺን ሙድ ለጋሽ ማህሙድ ያዳምጡ ሌሎች የሚፈልጉ ሰዎች እሺ አንድ ልጨርስ ቅዱሳኖች እሺ ምን ይላል ከዚያ በኋላ ሰልማን አልፋሪሲ فأخبروني بهم ስለነርሱ ነገሩ ነጋዴዎች መተውልሃል ብሎ አሳወቁት ነገሩት قال فقلت له ለነርሱ አልኳቸው إذا قضوا حوائجهم وأرادوا الرجع إلى بلادهم فأذنوا بهم ከሻም ከሶሪያ የሆኑ ነጋዴዎች መተውልሃል ብለው በነገሩት ጊዜ በቃ እንግዲህ አሁንስ እነዚህ ሰዎች ጉዳያቸውን ከጨረሱና ወደ ሶሪያ ለመመለስ ሲያስቡ አሳውቁ ለኔ በደብቅ አላቸው قال على فلما أرادوا الرجع إلى بلادهم أخبروني بهم ወደ ሀገራቸው መመለስን ባሰቡ ጊዜ እነዚህ ሰዎች መጡና ነገሩት ሊሄዱ ነው እነዛ ነጋዴዎች ወደ ሶሪያ ሊመለሱ ነው ብለው ለሰልማን ነገሩት فألقيت الحديد من رجلي كأجري እንደምን ብዬ እግሬ የታሰረበትን ብረት ወረወርኩት አለ ፈትቼ ሰልማን ተመልከቱ ثم خرجت معهم حتى قدمت الشام ከዚያም ከነርሱ ጋር ወጣሁኝ ሶሪያ ሻም እስከደረሰ ድረስ የዛኔ ሶሪያ ወይንም ሻም የድሮስ ማለት ሶሪያ ተባለች አሁን ላይ የዛኔ ክርስቲያኖች ነበሩ በርካታ የሚኖሩባት ዶታቸው አይደለ እነሱ ነበሩ ከዚያ በኋላ እዛ ሄድኩኝ አለ በርካታ የክርስቲያን ጭፍራዎች አሉ ታዲያ ክርስቲያን ሲባል አምላክ አንድም ሶስትም ነው ብለው የሚያምኑ ብቻ ሳይሆን አምላክ አንድና ብቸኛ ነው መሲሁ የአምላክ የአላህ መልእክተኛ ነው ብለው የሚያምኑ ክርስቲያኖች ማለት ነው እሺ መሲህ ማን ነው ነሳራ የተባሉበት ምክንያት ናዝሬት ከምትባል ሀገር ክርስቶስ ስለተነሳ ነው ወደዛ ሲተጠጉት እንደተቀላይ በርካታ ጭፍሮች ናቸው ልክ ዛሬ ሙስሊም ተብለው ሰዎች አህባሽ አለ ወሃቢ ያለ ሁሉም እንደዚህ ይቅርታ ወሃቢ ያልኩኝ አህባሽ አለ ጀህሚ ያለ ሙዕተዚላ ሁላቸው እንዳለ ይጠራራሉ ነገር ግን በትክክለኛ መንገድ ላይ ያሉ አህለ ሱና ወልጀማዓዎች አሉ ልክ እንዲሁ የዒሳ ተከታዮች ሆነው በርካታ የዒሳ ተከታዮች ነው ብለው እስካሁንም ድረስ ክርስቲያኖች የኢየሱስ ክርስቶስ ተከታይ ይላሉ ነገር ግን የዛኔ በትክክለኛ መንገድ ላይ ያሉ ነበሩ አንድ አምላክ አላህ ነው መሲሁ ደግሞ የአላህ መልእክተኛ ነው ብለው የሚያምኑ ከነዚያ ጭፍሮች ስለነዚያ ነው እያወራ ያለው እንጂ ሰልማን አምላክ አንድም ሶስትም ነው ብለው ኢየሱስን ስለሚያመልኩ አካሎች እንዳይመስላችሁ ገብታችኋል አይደል ያ ነው እንደተቀላይ ብረቱን ጣልኩኝና ከግሬ ላይ ثم خرجت معهم حتى قدمت الشام ከዚያም ከነርሱ ጋር ወጣኝ ሻም እስከደርስም ድረስ እያለ ተናገረ فلما قدمتها ሻምንም በሄድኩባት ጊዜ قلت አልኩኝ من افضل اهل هذا الدين በሶሪያ ላይ ከገባ በኋላ ሰልማን ተመልከቱ ጥያቄው ምን ብሎ ጠየቀ የሶሪያ ሰዎችን የዚህ የክርስትና ሃይማኖት በላጫቸውና አዋቂያቸው ሊቃቸው የምትሉት የትኛውን ነው ማንን ነው ብሎ ጠየቀ قالوا الاسقف في الكنيسه በቤተ ክርስቲያን ውስጥ የሚገኘው ጳጳስ ነው ብለው ነገሩት قال فجئت ودرس መጣሁኝ አለ فقلت አልኩኝ اني قد رغبت في هذا الدين እኔ ወደዚህ ሃይማኖት መግባት ፈልጌያለሁኝ አልኩት አለ ለጳጳሱ واحببت ان اكون معك اخدمك في كنيستك እኔ ካንተ ጋር መሆን ፈልጌያለሁ ወደጃለሁኝ በቤተ አምልኮት ወይንም በቤተ ክርስቲያን ውስጥ ላገለግል እወዳለሁኝ አልኩት አለ واتعلم منك واصلي معك كانت تمرتن እየተማርኩኝ ከአንተም ጋር መስገድ እፈልጋለሁኝ አልኩት አለ قال አለ فادخل فدخلت معه ናሽ ግባ አለኝ አለ ወደ እርሱ ገባሁኝ አለ قال فكان رجل سوء ሰው ይገድ መጥፎ ነበር አለ يأمرهم بالصدقه ويرغبهم فيها ምጽዋትን እንዲያወጡ ሰዎችን ያዛቸዋል ምጽዋትን እንዲያወጡ ያነሳሳቸዋል فاذا جمعوا اليه منها اشياء ودرሱ ከምጽዋትን በሰበሰቡና ባከማቸው ጊዜ اكتنزه لنفسه ለራሱ ይደብቀው ያደልበው ነበር አለ ያቻው አይደለ ወለም يعطيه المساكين ለዳዎች አይሰጥም ነበር ይሰበስብና ምጽዋት አውጡ ይያለ ለራሱ የሚጠቀም ሰው ነበር ይሄን ተመለከትኩኝ አለ حتى جمع 7 قلال من ذهب وورق ከወርቅና ከብር የሆነ 7 ጋኖችን እስኪሞላ ድረስም ደረሰ በጣም ኃይለኛ ወርቅና ብር ማለት ነው ሰበሰበ قال አለ وابغضته بغضا شديدا لما رايته يصنع
የሚሰራውን ስላየሁኝ እኔ በጣም በኃይል ጠላሁት አለ። ثم مات ከዚያም ሰውዬ ሞተ። فاجتمعت إليه النصارى ليدفنوه ክርስቲያኖች ወደ እርሱ ተሰባሰቡ ሊቀብሩት ከሞተ በኋላ ይቄስ فقلت لهم ለእነርሱ አልኳቸው ለክርስቲያኖች إن هذا كان رجل سوء ይሄ ጳጳሳቸው በጣም መጥፎ ሰው ነበር አልኳቸው አለ። يأمركم بالصدقة ويرغبكم فيها ምጽዋትን እንድታወጡ ያደርጋችሁ ያዛችኋል፣ እርሷን ምጽዋትን እንድታወጡ ያነሳሳችኋል። فإذا جئتموه بها اكتنزها لنفسه ያችን ምጽዋት ወደ እርሱ በምታመጡለት ጊዜ ግን ለድሃዎች ለምስኪኖች አይሰጥም ነበር እና ነገር ግን ለራሱ ያደልበው ይደብቀው ነበር ብሎ ነገራቸው። ولم يعطيه المساكين منها شيئا ቅንጣት ከእርሷ ለድሃዎች አይሰጥም ነበር። قالوا له وما علمك بذلك ይሄን እንዴት ልታውቅ ቻልክ አንተ አሉት። قال አለ قلت አልኩኝ انا ادلكم على كنزه ለዚህ ማስረጃ የሚሆን ሲያደልበው የነበረውን ያንን ወርቁንና ብሩን አላሳያቸውም ምን አልኳቸው አለ። እሱ ያውቃል። قال አለ قالوا አሉት فدلنا عليه እርሱን አመላክተን አሉት። قال فأريتهم موضعه ቦታውን ማሳየዋቸው የደበቁበትን ቦታ قال አሉ فاستخرجوا منه 7 قلال مملوءة ذهبا وورقة 7 ጋኖችን አወጡ በእርሷ ውስጥ ወርቅና ብር የተሞላባት የሆነች قال فلما رأوها قالوا ባዩአትም ጊዜ እንዲህ አሉ والله لا ندفره أبدا ይሄን በፍጹም በአላህ ስም እንምናለን አንቀብረውም አሉ። ማንንም አምላክ እያሉ እየጠሩ ያሉት አላህ አሉ። አምላካቸው አላህ ነው ያያቸው አይደል? ስለዚህ አላህን ያመልክ የነበረ ሰው አለ ወይ ከነብዩ ሰለላሁ ዐለይሂ ወሰለም በፊት? ያ የመሲሁ ትክክለኛ ተከታዮች አምላክን አላህ ብለው ነበር የሚጠሩት። ፈሰለቡሁ ይሄን በፍጹም ለእንትን ልንለው አይገባም ልንቀብረው አይገባም ብለው ሰቀሉት አስክሬን። ثم رجموه بالحجارة ከዚያም ከሰቀሉት በኋላ በድንጋይ ቀጠቀጡት። ያ ሰላም በድንጋይ ምን አደረጉት? ቀጠቀጡት። ثم جاءوا برجل آخر ከዚያ በኋላ ሌላ ጳጳስ አመጡ እነዚህ ሰዎች የቤተ ክርስቲያን አገልጋይ فجعلوه بمكانه በእርሱ ቦታ አስቀመጡት። በዚያ ሌላኛውን ተኩት። قال يقول سلمان እንዲህ ይላል فما رأيت رجلا لا يصلي الخمس أرى أنه أفضل منه فما رأيت رجلا لا يصلي الخمس أرى أنه أفضل منه أزهد في الدنيا ولا أرغب في الآخرة ولا أدأب ليلا ونهارا منه قال فأحبته حبا لم أحبه من قبله إيه سوية بكان 5 ጊዜ ይሰግዳል አለ። ተመልከቱ በቀን ስንት ጊዜ? 5 ጊዜ ይሰግዳል። 5 ወቅት ሶላትን መስገድ በእኛ ትውልድ ላይ የተጀመረ አይደለም። የመሲሁ ትክክለኛ ተከታዮች ልክ እንደኛ ይሰግዱ ነበር። አረ أنه أفضل منهم ከዛ ከመጀመሪያው ከነበረው ቄስ በጣም የተሻለና መልካም እንደሆነ አየሁኝም አለ። أزهد في الدنيا ለምድራዊ ጥቅም ምንም አይነት ደንታ የሌለው ይሆናል። ወላ أرغب في الآخرة ልክ እንዲሁ ደግሞ በአኺራዊ ጉዳይ በቀጣዩ ዓለም ጉዳይ ላይ በቃ አኺራን በጣም ከጃይና ፈላጊ የሆነ ሰው ሆኖ አገኘሁት። ولا أذهب ليلا ونهارا منه قال فأحببته حبا لم أحبه من قبله ከዚያ በፊት እንደርሱ የማልወደውን አይነት ውዴታ ወደድኩት ይሄን ሰው አለ የኛን ጳጳስ فأقمت معه زمانا ከእርሱ ጋር ብዙ ጊዜያትን አሳለፍኩኝ አለ ثم حضرت الوفاة ከዚያም ሞት ተቀረበችበት فقلت له ለርሱም አልኩት ያ ፉላን አክል ይሆ ያልኩት إني كنت معك እኔ ካንተ ጋር ነበርኩኝ وأحببتك حبا لم أحبه أحدا قبلك ከአንተ በፊት አንድንም እንደማልወደው አክል አድርጌ ወድጄሃለሁኝ አንተን አለው وقد حضرك ما ترى من أمر الله አንተንም ልክ እንደው እንደምታየው አሁን የአላህ ነገር ባንተ ላይ ተጠሮብሃል ያ ማለት ሞት ቀርቦብሃል አለ فإلى من توصيني به አሁን በደንብ አዳምጠው ከአንተ በኋላ ወደ ማን እንደሄድ ትናዘዘኛለህ አለው وما تأمروني من استهزኛለህ አለው ይሄን ቄስ قال أي بني ልጄ ሆይ ያለው ቄሱ والله ما أعلم أحدا اليوم على ما كنت عليه በአላህ ስም ምን አለሁኝ አሁን ባለሁበት ቀጥተኛው ጎዳና ላይ ካሉ ምድር ላይ ብዙ ሰዎችን አላውቅም لقد هلك الناس ሰዎች ጠፍተዋል ወበደሉ የነብያትን መንገድ ለውጠዋል በርዘዋል ብሎ በትክክል ነገረው ይሄ ቄስ وتركوا أكثر ما كانوا عليه ነብያቶችና ተከታዮቻቸው የነበሩበትን ትክክለኛውን መንገድ በርካታውን ትተዋል በአሁን ዘመን አለ إلا رجلا بموصل موصل በምትባል ከተማ ላይ አንድ ሰው ብቻ ሲቀር ነው وهو فلان እርሱም ማከል ይባላል ብሎ ስሙን ነገረው فهو على ما كنت عليه እኔ ባለሁበት መንገድ ላይ ያለ ቄስ ነው እርሱ فالحق به أدرى ودرس هيدنا تتقالوا قال على سلمان فلما مات بموتم جزي وغيب بتكبرم جزي لحقت بصاحب الموصل موصل يتبارك شوكة مالي ينقرن ينسو هيركو يتكتركو ورزاسو فقلت لهم
ለእርሱም ለዚህኛው ቄስ አልኩት ያ ፉላን አከሌ ሆይ እነ ፉላንን አከሌ አውሳኒ ዒንደ መውቲሂ አን አልሐቀ ቢክ እርሱ ሞት በተጣደበት ጊዜ ሞት በመጣበት ጊዜ አደራ ወደዚህኛው ቄስ ጓደኛዬ ጋር ሄድ ብሎኝ ወደ አንተ ልኮኝ ነው የመጣሁት። ወአኽበረኒ አነከ ዐላ አምሪሂ አንተ በእርሱ መንገድ ላይ በእርሱ ጎዳና ላይ እንዳለህም ነግሮኝ ነው። ቃለ አለ ፈቃለ ሊ ለእኔም አለኝ አቂም ዒንዲህ ከኔ ጋር ሁን አብሽር አለኝ አለ ሰልማን። ፈአቅምቱ ዒንደሁ ከእርሱም ጋር ቆየሁኝ አለ። ፈወጀድቱሁ ኸይረ ረጁሊን ዐላ አምሪ ሷሒቢ በጓደኛው መንገድ ላይ ከሆኑት መልካም ሰዎች መካከል ሆኖ ማገኘሁት አለ ሰልማን። ለዚህም ቄስ መሰከረለት። ፈለም የልበስ አልማት ይሄም ብዙ አልቆየም ሞተ። ፈለማ ሐضረቱል ወፋት ነገር ግን ሞት በተጣደችበት ጊዜ ሳይሞት በፊት ቁልቱ ለሁ ለእርሱ ብዬው ነበር አለ ሰልማን ያ ፉላን አከሌ ሆይ ኢነ ፉላንን አውሳኒ ቢክ አከሌ የተባለ ሰው ወደ አንተ እንድመጣ አንተን እንድከተል አደራ ብሎኝ ነበር። ወአምረኒ ቢልሑቅ ቢክ አንተን እንድጠጋ ወደ አንተ እንድከተል አዞኝ ነበር። ወቀድ ሐضረከ ሚን አምሪላሂ ዐዘ ወጀል ማ ተራ ከአላህ ስብሓነሁ ወተዓላ ትእዛዝ አንተን የተጣደብህን ነገር የምታየው ነገር ተጥሎብሃል ሞት ማለት ነው። ፈኢላ መን ቱሲኒ ቢሂ ከዚህ በኋላ ወደ ማን ነው የምትናዘዘኝ? አንተስ ወደ ማን ልሂድ? ወማ ተእሙሩኒ ምንስ ታዘኛለህ አለው ይሄን ቄስ። ቃል አይ ቡነየ ልጄ ሆይ አለው ቄሱ ወላሂ ማ አዕለሙ ረጁለን ዐላ ሚስሊ ማ ኩና ዐለይሂ ኢላ ቢነሲበይ አሁንም ሌላ ቦታ ነገረው። ነሲበይን የምትባል ቦታ በዚች ቦታ ወሆ ፉላን አከሌ ይባላል እርሱ ካልሆነ በስተቀር አሁን ባለንበት መንገድ ላይ በርካታ ሰዎች አልቀዋል የሉም አሁን በምድር ላይ ብዙ ሰዎች ገባሻለ። ከዚያ በኋላ ፈልሐቅ ቢህ አለኝ ወደ እርሱ ሄደና ተጠጋለኝ። ፈለማ ማተ እርሱም በሞተ ጊዜ ወገይበ በተቀበረ ጊዜ ለሐቅቱ ቢሷሂቢ ነሲበይ የምትባል ቦታ የሚገኘውን ያን ቄስ ተከትዬ ወደ እርሱ ጋር እንደገና ሄጄ ተሸጋገርኩኝ፣ ወደዛ ሄድኩኝ። ፈጂእቱሁ ወደ እርሱም መጣሁኝ። ፈአኽበርቱሁ ቢኸበሪ የእኔንም ዜና የእኔንም ታሪክ ነገርኩት ከአንዱ ወደ አንዱ ቄስ እንደሄድኩኝ። ፈአቀምቱ ዒንደሁ ከእርሱም ጋር ቆየሁኝ። ፈወጀድቱሁ ዐላ አምሪ ሷሒበይሂ ይህንንም በሁለቱም መልካም ጓደኞቹ መንገድ ላይ ሆኖ አገኘሁት። ፈአቀምቱ መዓ ኸይረ ረጁሊን ከሁሉም መልካም የሆነ ሰው ጋር አሁን ደግሞ ቆየሁኝ አለ። ፈወላሂ በአላህ ስም እላለሁ አለ ሰልማን ማ ለቢተ አን ነዘለ ቢሂል መውት ይህም ሞት እስኪመጣበት ድረስ ብዙ አልቆየም ነበር። ፈለማ ሐضር ሞትን በተጣደበት ጊዜ ቁልቱ ለሁ ለእርሱ አልኩት ያ ፉላን አከሌ ሆይ ኢነ ፉላንን ካነ አውሳኒ ቢህ ካነ አውሳ ቢ ኢላ ፉላን አከሌ ወደ አከሌ ሂድ ብሎኝ አዞኝ ነበር። ثم አውሳኒ ቢ ፉላን ኢለይክ ከዚያም አከሌ ወደ አንተ እንደመጣ አዞኝ ነበር የመጣሁት። ፈኢላ መን ቱሲኒ ባዕድ ከዚህ በኋላ ማን እንድከተል ታዘኛለህ? ወደ ማን እንድሄድ ታዘኛለህ? ትናዘኛለህ? ወማ ተእሙሩኒ ምንስ ታዘኛለህ? ቃል አለ አይ ቡነየ ልጄ ሆይ ወላሂ በአላህ ስም ብላለሁኝ ማ ነዕለሙ አሐደን በቂየ ዐላ አምሪና አምሩከ አን ተእቲህ ኢላ ረጁለን ቢዐሙርያ በምትባል ቦታ ላይ አንድ ሰው አለ ከእርሱ ውጭ ሌላ ማንን ምድር ላይ ሆን አላውቅም በእኛ መንገድ ላይ ያለ ሰው ብሎ ተናገረ። ፈኢነሁ ዐላ ሚስሊ ማ ነሕኑ ዐለይህ እርሱ እኛ ባለንበት መንገድ ላይ ነው አሉ። ሌላኛውን ቄስ ጠቆሞ ማለት ነው። ቃል ፈለማ ማተ ይሄኛውም እንዲሁ ምን አለ ፈኢን አሕበብተ ፈእቲህ አንተ ደስተኛ ከሆንክ ፈቃደኛ ከሆንክ ወደ እርሱ ሂድ አለኝ አለ። ቃለ ፈኢነሁ ዐላ አምሪና እርሱ በእኛ መንገድ ላይ ነው። ቃል ፈለማ ማት ይሄም እንዲሁ ሞተ ከእርሱ ጋር ከቆየው በኋላ ወጉይበ ከተቀበረው በኋላ ለሕቅቱ ቢሷሒብ ዑሙርየ ወአኽበርቱሁ ቢኸበሪ ፈቃለ አቅም ዒንዲ ፈአቀምቱ መዓ ረጁሊን ዐላ ሀዲ አስሓቢሂ ወአምሪሂም ቃለ ወክተሰብቱ ሐታ ካነ ሊ በቀራት ገኒማ እንግዲህ ሰልማን አልፋሪሲ ከአንዱ ቄስ ወደ አንዱ ቄስ እየተሸጋገረ ዑሙርያ በምትባል ቦታ ላይ አንድን ቄስ ለመጨረሻ ጊዜ እዛ ጠቆሙኝ። እርሱም ጋር ሄድኩኝ። ከእርሱም ጋር እያለሁኝ እሰራ ነበር። በዚያም ስራ ከእርሱም ጋር ቄሱንም አገለግለው ነበር። በርካታ ከብቶችና ፍየሎች፣ በጎች እስኪኖሩኝም ድረስ ደረስኩኝ አለ። ቃል አለ ثم ነዘለ ቢሂ አምሩላህ ከዚያም በኋላ በእርሱም ላይ የአላህ ነገር የአላህ ትእዛዝ ወረደበት። ያ ማለት ሞት ማለት ነው። ፈለማ ሐضር ሞት በተጣደችበትም ጊዜ ቁልቱ ለሁ ለእርሱም አልኩት ያ ፉላን አከሌ ሆይ እኒ ኩንቱ መዓ ፉላን እኔ ከአከሌ ጋር ነበርኩኝ። ፈአውሳኒ ቢ ፉላን ኢላ ፉላን አከሌ ወደ አከሌ ሂድ ብሎ ተናዘዘኝ። ወአውሳ ቢ ፉላን ኢላ ፉላን አከሌ ወደ አከሌ እያለ ስማቸውን እየጠቀሰ አንዱ ወደ አንዱ እንዳሸጋገረው ተናገረ። ثم አውሳ ቢ ፉላን ኢለይክ ከዚያም አከሌ ወደ አንተ እንደሄድ አዞኛል። ፈኢላ መን ቱሲ ቢህ ከዚህ በኋላ እኔን ማን እንደከተለ ወደ ማን እንደሄደስ ትመክረኛለህ፣ ትናዘዘኛለህ። ወማ ተእሙሩኒ ቢህ ምንስ ታዘኛለህ? ቃል አይ ቡነየ ልጄ ሆይ አለ
ወላሂ ማ አዕለሙ አስበሐ ዐላ ማ ኩና ዐለይሂ አሐዱን ሚን አናስ አምሩከ አን ተእቲህ ወላኪነሁ ቀድ አዘለከ ዘማኑ ነቢይ ሁወ መብዑስ ቢዲን ኢብራሂም። አሁን አዳምጡ። ከዚህ በኋላ ልጄ ሆይ ወደ አከሌ ሂድ የምልህ አንድም ሰው ምድር ላይ የቀረ የለም አለው። ያ ሰላም። ታዲያስ ነገር ግን አለው የመጨረሻው ዘመን ነቢይ ስንጠብቀው የነበረው እርሱ የሚመጣበት ጊዜ አጥሏል በቃ አለው። ያ ሰላም። ምን እንዳለ ተመልከቱ። ቄሱ የመጨረሻው ቄስ ምን አለው? የመጨረሻው ወላኪነሁ ነገር ግን እርሱ አለው ቀድ አዘለከ አጥሎልሃል አሁን አንተን ዘማኑ ነቢይ የመጨረሻው ዘመን ነቢይ የዚያ የነቢይ ጊዜ በቃ ቀርቧል። አሁን ሁወ መብዑስ ቢዲን ኢብራሂም እርሱ በአብርሃም መንገድ የሚላከው የሆነው ነቢይ የመጨረሻው ዘመን ነቢይ ነው አለ። የአብርሃምን መንገድ ይዞ ለትውልድ የሚመጣ የኽሩጁ ቢአርድ ልዓረብ እርሱም የሚነሳው በአረብ ሀገር ላይ ነው አለው። ይህን የሚለው ማነው? የክርስቲያን ታላላቅ ቄሶች ናቸው። ከአንዱ ወደ አንዱ ሂድ ሲሉት የነበሩ የቤተ ክርስቲያን አገልጋይ ቄሶች ራሳቸው ማለት ነው። ከመጀመሪያው ታሪኩ እንዳያችሁት ሙሃጅራን ኢላ አርድ ማ በይነ ሐረተይን በይነሁማ ነኽሉን ቢሂ ዓላማት ላ ቱኽፋ በእርሱ ላይ ምልክቶች አሉት። ያ የመጨረሻ ዘመን ነብይ ልጅ ሆይ ያለው አንደኛው ምልክቱ የእኩሉል ሀዲያ ወላ የእኩሉ ሰደቃ። ቅድም እንዳልኳችሁ ምጽዋትን ሰደቃን አይበላም፣ ሀዲያን ወይንም ስጦታን ግን ይበላል። ሁለቱ ምልክቶቹ በይነ ከቲፈይህ ኻተሙ ንቡዋ በጫንቃዎቹ መካከል በትከሻዎቹና በትከሻዎቹ መካከል የነቢያት መደምደሚያ የሚል ማህተምም አለው ተብሎ ተነገረው። ፈኢን ስተጣዕተ ልጄ ሆይ ከቻልክ አንተ ልሐቀ ቢትልከል ቢላድ ወደዛች ሀገር በሄድ ከቻልክ ፍፍሐል ይሄን አድርግ ስራ ይሄድ አለ። ቃል አለ ثم ማት ከዚያ በኋላ ይሄ ቄስ ሞተ። ወጉይበ ተቀበረ። ፈመከቱ ቢዐሙርያ ማሻ አላህ አን አምኩት ሙርያ በምትባለው በዚች ከተማ ላይ የሚቆየውን ያክል አላህ የወሰነልኝን ያክል ጊዜ ቆየሁኝ አለ ሰልማን። ثم መረ ቢ ነፈሩን ሚን ከልብ ያኒ ቱጃር ፈቁልቱ ለሁም ተሕሚሉኒ ኢላ አርድ ልዓረብ ወአዕጢኩም በቀራቲ ሃዚህ ወገነይመቲ ሃዚህ። ተመልከቱ፣ ብዙ ከብትና ፍየሎችን አፍርቶ ነበር ሰርቶ። የሆኑ ሰዎች ወደ አረብ ሀገር ሲሄዱ መንገደኞችን ተመለከትኩኝ አለ። እንደው ወደዛች ሀገር አሁንም እውነትን ፍለጋ ነው ሰልማን። ያ የመጨረሻው ዘመን ነቢይ ደርሷል ተብሎ ተነግሮታል መዲና እንደሆነ። ወደዚያ ትወስዱኛላችሁ፣ ያለኝን ፍየልንና ከብቴን ሁሉ ልስጣቸው፣ ብቻ ወደዛች ሀገር ጉሰዱኝ አለ። ተመልከቱ። ወአዕጢኩም በቀራቲ ሃዚህ ወገነይመቲ ሃዚህ ቃሉ ናም እንወስዳለን ችግር የለውም አምጣሉት። ፈአዕጠይቱሙሃ ወሐመሉኒ እነዚያን ከብቶችንና ፍየሎችን ሁሉ ሰጥኋቸው፣ እነርሱም ይዘውኝ ሄዱ አለ። ሐታ ኢዛ ቀዲሙ ቢዋዲ አልቁራ ዋዲ አልቁራ የምትባል ቦታ ላይ ባደረሱኝ ጊዜ አለ ዘለሙኒ በደሉኝ አለ። እነዚህ አረቦች ዘላኖች ናቸው፣ መሃይማን ናቸው። በደሉኝ። ምን በደሉት? ቅድም እንዳልኳችሁ ፈባዑኒ ሚን ረጁሊል የሁድ አብዳ ለአንድ አይሁድ እንደ ባሪያ አድርገው ሸጡኛል። ተመልከቱ፣ ከፍሏቸው ለመንገዳቸው ዝም ብሎ ተከትሎ ቢሄድ እኮ ይከተላል። ፍየል ሰጥቷቸው፣ ከብቱን ሰጥቷቸው፣ ሁሉን አድርጎላቸው ከዚያስ መንገድ ላይ እየሄዱ እያሉ ባሪያ ነው ብለው ለአይሁድ ሸጡት። ለአይሁዶች ሸጡኝ አለ። ፈኩንቱ ዒንደሁ ከዚህ ከሸጡኝ ከአይሁዱ ዘንድ ቆየሁኝ አለ። ወራአይቱ ነኽል ከዚህ ከአይሁድ ዘንድ ቴምርን ተመለከትኩኝ አለ። ያ ቄስ ምን ብሎት ነበር? ያ የመጨረሻ ዘመን ነብይ የሚነሳበት ሀገር በቴምር የታጀበች ሀገር ነች ብሎ ነግሮት ነበር። መዲና ቴምር ነች እንዳለ አይታችሁ ከሆነ። ከዚያ በኋላ ቴምሮችን ተመለከትኩኝ። ወረጀውቱ አን ተኩነ አልበለድ አለዚ ወሰፈ ሊ ሷሒቢ ያ የመጨረሻው ቄስ የገለጸልኝ ሀገር እርሷ ነች ብዬ እንደው አሰብኩኝ፣ ከጀልኩኝ፣ እንደው ፈለግኩኝ፣ ያችን እንድትሆን ተመኘሁኝ አለ። ወለም የሕቅ ሊ ፊ ነፍሲ ፈበይነማ አና ዒንደሁ እኔ ከእርሱ ጋር ሳለሁኝም አለ። ከዚህ ከአይሁድ ጋር ይህ አይሁድ ገዝቶ የተወስዶታል፣ መዲና ወስዶታል። አይሁዶች የዛኔ መዲና ይኖሩ ነበር። ለምን? የመጨረሻው ዘመን ነቢይ በዚች ሀገር ላይ ስደት ያደርጋል ይመጣል ብለው በተስፋ ሲጠብቁ ስለነበር ማለት ነው። ፈበይነማ አና ዒንደሁ እኔ ከእርሱ ጋር ሳለሁኝም አለ ቀዲመ ዐለይሂ ኢብኑ ዐሚን ለሁ ሚን አልመዲና ሚን በኒ ቁረይዛ ፈብተዐኒ ሚንሁ እኔ ከዚህ ከአይሁድ ጋር ሳለሁኝ የእርሱ ያጎቱ ልጅ አይሁድ ሌላ አይሁድ መጣና ወደ እርሱ ወደ ገዛኝ አይሁድ ቤት እኔን አየኝ። ከዚያም ከእርሱ ገዝቶኝ ሄደ ያለ
ከበኒ ቁረይዛ ጎሳዎች የሆኑ በኒ ቁረይዛ የአይሁዶች ጎሳ ናቸው። ፈእሕተመለኒ ኢለል መዲና እርሱም ወደ መዲና ወሰደኛል። የኛው ገጠር ነበር፣ ወደ መዲና ወደ ከተማ ወሰደው። የኛ አይሁድ ገዝቱት። ፈወላሂ ማ ሁወ ኢላ አን ረአይት ፈዐረፍቱሃ ቢሲፈት ሷሒቢ ወዲያው መዲናን እንዳየኋት በአላህ ስም እላለሁኝ ያ መጨረሻው ቄስ ጓደኛ የገለጸልኝን ሙሉ መገለጫዋ ራሷ ሆና አገኘኋታል። ፈአቀምቱ ቢሃ በእርሷም ቆየሁኝ። ወበዐሰ አላሁ ረሱለሁ ከዚያም በኋላ አላህ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላካቸው አለ። ተመልከቱ። ፈአቃመ ቢመካ ከዚያም እርሳቸው መካ ላይ ቆዩ። ማአቃም የሚቆዩትን ያክል ጊዜ ላ አስመዑ ለሁ ቢዚክሪን እርሳቸውን ምንም ትውስታቸውን የምሰማላቸው ሳልሆን መዐ ማ አነ ፊህ ሚን ሹግሊን ሚን ርቅ እኔ ካለሁበት ከባርነት አገልግሎት ውስጥ ሆኜ ሳለሁ ثم هاجر إلى المدينة ከዛም ወደ መዲና ስደት አደረጉ። فوالله إني لفي رأس عفق لسيدي أعمل فيه بعض العمل وسيدي جالس إذا أقبل ابن عم له حتى وقف عليه فقال فلان قاتل الله بني قيلة والله إنهم الآن لمجتمعون بقباء على رجل قدم عليهم من مكة اليوم يزعمون أنه نبي ለአገልጋይ ከቴምር ዛፍ ላይ ሆኜ እየሰራሁ ነበር አለ ሰልማን። በዚያ ሁኔታ ሳለሁኝ መዲና ላይ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት አድርገው መጥተዋል። ከዚያ በኋላ ሌላው የአይሁድ ሰው ያጎቱ ልጅ መጣና ያጎቱ ልጅ መጥቶ ወደዚህ ወደ ከርሱ ጋር ከዚህ ካሰሬ ካለቃይ ጋር ቆመና በኒ ቂላዎችን የአላህ እርግማን ይስፈርባቸው ምናምን ብሎ ሲናገር ሰማሁት። ከላይ ሆኜ ሰማቸዋለሁ ሲያወራ አለ። አለቃውና የአለቃው ያጎቱ ልጅ ማለት ነው መጥተው ሰልማን ከላይ ሆኖ ቴምሩ ላይ እየሰማቸው ነው። ለምን ሲለው እንደዚህ የበኒ ቂላ ጎሳዎች የአላህ እርግማን ይስፈርባቸው ወለመታሪክ ለምን ይሄ ሲለው ከመካ ወደ መዲና ስደት አድርጎ የመጣውን የመጨረሻው ዘመን ነብይ የተባለ ነብይ ነኝ ብሎ እያስተማረ ያለን በቁባ በምትባል ቦታ ላይ እርሱን እየሰሙ ይገኛሉና የአላህ እርግማን ይስፈርባቸዋል። ተመልከቱ። የዝዑሙነ አነሁ ነቢይ እርሱ ነቢይ ነው ይላሉ። ቃል ፈለማ ሰሚዕቱሃ ይሄንንም ከእርሱ በሰማሁኝ ጊዜ አኸዘትኒ አልዑርዋ በቃ ምን የሆነ ነገር ስትሰሙ ሰልማን አልፋሪሲ ሰውነታችሁ ምን ይሆናል? ፀጉራችሁ ይቆማል አይደለ? ሙቀት ሁሉ ይሰማችኋል፣ ላብ ሁሉ ይሰማችኋል። ላብ ያዘችኝ ያለ ሰልማን አልፋሪሲ በጣም ከድንጋጤ የተነሳ ምክንያቱም ሰልማን የመጨረሻው ዘመን ነብይ ይመጣልሃል ጠብቅ ተብሎ እርሳቸውን በተስፋ ከሚጠብቁት መካከል ነበር ይላቸዋል። ስለዚህ ሐታ ظننت سأسقط على سيدي በአለቃዬ ላይ የምወድቅም ሁሉ እስኪመስለኝ ድረስ አለ። በቃ ተርገፈገፍኩኝ፣ ተንቀጠቀጥኩኝ አለ። ከላይ ሆኜ አላበኝ አለ። ቃል ونزلت عن النخلة ቶሎ ብዬ ከቴምሩ ወረድኩኝ። فجعلت أقول لابن عمه ذلك ለዚያ ላጎቱ ልጅም እንዲህ ለው ጀመር። ماذا تقول ምን እያልክ ነው? ماذا تقول ምን እያልክ ነው? እስኪ ድገመው። قال فغضب سيدي فلكمني لكمة شديدة አለቃዬም ተቆጣና በጥፊ በኃይል በጥፊ አጣፈረኝ አለ። ምን እያልክ ነው ንገረኝ። እሱን አፍቋል ነብዩ ሰለላሁ ዐለይሂ ወሰለም እስኪያገኛቸው ድረስ ሰልማን አልፋሪሲን በጥፊ ያለኝ አለ። ፈለከመኒ ለክመተን ሸዲዳ በጣም ኃይለኛ የሆነ ጥፊ አቀመሰኝ አለ። ثم قال ከዚያም አለ ማለከ ወሊሃዛ አንተ ባሪያ ነህ አንተ ከዚህ ከእርሱ ከመጨረሻው ዘመን ነብይ ተሳዶ ከመጣ ከሚባለው ነብይ ምን አለህ አንተ ነው? اقبل على عملك ሂድ ወደ ስራ ቀጥል፣ ዙር አለው። ወደ ስራ ሂድ፣ ትኩረት አድርግ ረሱል አለኝ አለ። قال አለ قلت አልኩኝ ላ ሸይ አረ ምንም አይደለም አልኩኝ አለ ሰልማን። አረ ምንም በቃ ምን አለ ከእርሱ ሲለኝ ምንም የለኝም አልኩኝ አለ። انما اردت ان استثبته عما قال ለአይኔ በቃ የተናገረው ነገር ላረጋግጠው ብቻ ፈልጌ ነው ያጎተው ልጅ ጠየቅኩት እንጂ ሌላ ነገር አይደለም አልኩኝ አለ ሰልማን። وقد كان عندي شيء قد جمعته ሰልማን አልፋሪሲ ምን አለ ከእኔ ዘንድ የሰበሰብኩት ጥቂት ቴምር ነበረች አለ። فلما أمسيت بمشهنيم ጊዜ አለ أخذته ያንን ያስኩት ቴምሬን ثم ذهبت إلى رسول الله صلى الله عليه وسلم وهو بقباء ከዚያም ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄድኩኝ። እርሳቸው በቁባ መስጂድ ሳሉ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እንደመጡ ቁባ መስጂድን ሰርተው እዛ እያስተማሩ ነው ህዝቦችን። ወደ ቁባ መስጂድ ተደብቄ ሄድኩኝ አለ ሰልማን።
አሁን ይዞ ሄደው ለምንድን ነው? ሶስት ምልክት ተነግሮታል እንዳትረሱ። ያ የመጨረሻ ቄስ ምን ብሎታል? የመጨረሻው ዘመን ነብይ ምልክቱ አንደኛ ሰደቃ ይበላል፣ ሁለተኛ ሀዲያ ይበላል፣ ሶስተኛ የመጨረሻ የጫንቃው ላይ የነብይነት ምልክት የሚለው አለ ብሎ ተነግሮታል። የነብያት መደምደሚያ የሚለው ይሄን ለማረጋገጥ ነው። ሰልማን ገባቸዋል። ፈደኸልቱ ዐለይሂ ወደ እርሳቸውም ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ገባሁኝ። ፈቁልቱ ለው ለእርሱም አልኩት ኢነሁ ቀድ በለገኒ አነከ ረጁሉን ሷሊሕ አንተ መልካም ሰው እንደሆንክ ደርሶኛል ሰምቻለሁኝ። ወማዕከ አስሓቡን ለክ ለአንተ ደግሞ ጓደኞች እንዳሉ ሰምቻለሁኝ። ጉረባ ስደተኞች የሆኑ ዙ ሓጃ የጉዳይ ባለቤቶች የሆኑ አያቸው አይደል? ሰልማን ሊፈትናቸው ነው። አንተ መልካም ሰው እንደሆንክ ሰምቻለሁኝ አላቸው ነቢ ሰለላሁ ዐለይሂ ወሰለም ጠቃለና ከአንተ ጋር ደግሞ እንግዶች የሆኑ የጉዳይ ባለቤት የሆኑ የችግር ባለቤት የሆኑ ዙ ሓጃ ማለት እዚህ ቦታ ላይ ጉዳይ ስራ ያለ የስራ ባለቤቶች ለማለት ሳይሆን የችግር ባለቤቶች የሆኑ ያ ማለት ከስደታቸው የተነሳ እንዲህ እንደሆናችሁ ሰምቻለሁና ወሃዛ ሸይኡን ካነ ዒንዲ ሊሰደቃ ይህ ደግሞ ከኔ ዘንድ ያለች ሰደቃ ነችና ለአንተና ለጓደኞች ብሉ እያለ እየሰጣቸው ነው ወይንስ እየፈተናቸው? ልጆች እየፈተነ ነው? ዝም ብሎ እንደው እንዲህ በሉ ፈልጎ ነው ሰደቃ? መልሱ እስኪ ታሪኩን ከገባችሁ። ምን አስቦ ነው ሰልማን ምን አስቦ ነው? ማንም የሚመልስ መልስ የለም። እየፈተነ ነው። ምን ተብሎ ነበረ? የመጨረሻ ዘመን ነብይ ሰደቃን አይበላም ተብሎ ተነግሮታል። አንተ መልካም ሰው እንደሆን ከያለሁ አላቸው። እንዲሁም ከአንተ ጋር እንግዶች መጥተዋል፣ እነዚህ ስደተኞች እንዲሁም የችግር ባለቤቶች ናቸው። ይሄ ለእናንተ ሰደቃ እንዲሆን ብሎ ሰልማን ያጠራቀመውን ቴምር አምጥቶ ሰጣቸው። ፈረአይቱኩም አሐቅ ብሂ ምን ገይሪኩም እርስዎ እና እንዲሁም ደግሞ የእርሳቸው ጓደኞች ሰሃቦቻችሁ ከማንም በላይ ተገቢ እንደሆናችሁ ለዚህ ሰደቃ አይቻለሁኝና ይሄን ይብሉ ብሎ ፈቀረብቱሁ ኢለይሂ ወደ እርሷቸው አስጠጋሁላቸው አለ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ሊፈተናቸው ነው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊአስሓቢሂ ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው እንዲህ አሉ አለ። ሰልማን ሲተርክ ኩሉ እናንተ ብሉ ወአምሰከ የደሁ ፈለም ያእኩል እጃቸውን ቆጠቡ ከቴምሩ እርሳቸውም አልበሉም አለ ሰልማን። የመጀመሪያው ምልክት አረጋገጠ ሰልማን ማለት ነው አይደል? ወአምሰከ የደሁ እጃቸውን ያዙ ነብዩ ሰለላሁ ዐለይሂ ወሰለም ፈለም ያእኩል አልበሉም አለ ሰልማን። ፈቁልቱ ፊ ነፍሲ በውስጤ አልኩኝ አለ ሃዚህ ዋሂዳ ይቺ አንደኛው